ዞን የሚለው ቃል ራሱ ኮንፊውዝ ያደርጋል ምክንያቱም ብዙዎቻችን በምቾት ውስጥ ለመኖር እንፈልጋለን ምቾት ውስጥ ለመግባት ግን ከልምዳችን ውስጥ ለመውጣት ፈቃደኛ አይደለንም ስለዚህ ኮምፎርት ዞን የሚለው የልምድ ቀጠና በሚል ብንተረጉመው ጥሩ ነው ምን አይነት የልምድ ቀጠና አላችሁ ሱራ ቆንጆ አርጎ ተቀደም እየተጠቀሰው ነበር የምቾት ቀጠና አለ አይደለ የሚመቸን ቦታ የሚመቸን ሰው የሚመቸን ሁኔታ የሚመቸን መዝናኛ የሚመቸን ልብስ የሚመቸን ገንዘብ አወጣት የሚመቸን ስራ እያለ ይቀጥላል የሚመቹን ነገሮች ነገ የማይመቹ ውጤት ሊያመጡ ይችላል ዛሬ የሚመቸኝ ቁጭ ብዬ ኳስ ማየት ከሆነ ረጅም ሰዓት መፈጅ ከሆነ ነገር ግን ገቢዬ ሺሊየነር ብሎ አልቀድም ደስ ይላል የሚገራረሙ ቃላቶች እኮ ነው ያወጣልን ያለው ሺሊየነር ይሆናል ባይዘው ሺሊየነር ሲል ወዲያው መጣብኝና 100 ሊኒየሮችም አሉ ከዛ 0 ሊኒየሮች አሉ ኔጌቲቭ ደሞ አሉ ማለት ይበላሉ ይጠጣሉ ይለብሳሉ ገቢ የማያመጡ እዚህ ቤት ውስጥ ማላችሁ እነዚህ ምን ይባላሉ ስውር ስፌት ጎዳና ተዳዳሪዎች ቤተሰብ አዝኖላቸው የሚቀልባቸው እድሜ ከ18 አመት ከሞላ በኋላ ሰው ሆዳችሁን የሚሞላላችሁ ከሆነ የድሩ ድክመት ነው እንጂ ዳሽ በእውነት እኔ አንዳንድ ጊዜ ይገርመኛል ኢትዮጵያ ውስጥ እጅግ በጣም የሚገርም መዋደድ የሚመስል መዘነጋጋት አለ መዘነጋጋት ጎረቤት ኬንያ በስልጣናም በተለያየም ጊዜ ሲሄድ ሳይ 18 አመት የሞላው ልጅ ያማዋል ከቤት ካልወጣ ቤተሰብም 18 አመት ሲደርስ ያሟሙቃሉ ሊወጣ ነው ስለዚህ ምን እናርግ አይነት ነገር ማለት ነው እዚህስ እማዬን ወዳለሁ አባዬን ወዳለሁ ባትወድስ ማለት ምን ምርጫ አለ ማለት ምርጫ እንዳለው ሰው ወዳለው ማለት ምን ማለት እስቲ አትወደድና አሳየን 18 19 20 ከዛ ተቆጥሮ እዛው ቤት ውስጥ ሻማ የሚያበራ ሰው አለ ሊትራሊ ኮብ በአንድ ቤት ውስጥ ብሏል ሁለት አውራ ዶሮ ይኖራል አይደል ቀንድ ካወጣን በኋላ በቤተሰብ ውስጥ እኮ ሊትራሊ ሸክም ነን ያው መቼም ባይነግሩን ፍቅሩ አለ ግን ራሳችን መቻል አለብን ስለዚህ ሱራ እንዳለ የመጀመሪያው ግብ ምንድነው ራሴን መቻል ሊኒየር ሚሊዮን ተውና መጀመሪያ ራስን በሁለት እግር መቆም ይሄን ሆድ ማንንም አይገዛለትም ይሄን ገላ ማንንም አያለብሰው ለጊዜው የሚመጣውን እንቀበል ነገር ግን በቃኝ የምንልበት ዘመን አያስፈልግም do you have a goal እንዴ አይነት ግብ ያላችሁ አላችሁ 100% responsibility መውሰድ ኦኬ great thank you በጣም ጥሩ ስለዚህ እንደሱ ለማድረግ በኮምፎርት ውስጥ ሆነን አይቻልም በልምድ ውስጥ ሆነን ጓደኞቻችን እንደሚያስቡት ያሰባችሁ ቤተሰብ ላይ ሆኖ ሰው ኳስ ካየኮ በቃ ሊትራሊ በእነሱ ተከሻለ ነው ማለት ነው የሚያየው አይደል ካፌ የምትገቡ ከሆነ ማኪያቶ የምትጠጡ ከሆነ አይስክሬም የምትልሱ ከሆነ በሰው ብር ላብ እኮ ነው የምትልሱት ባይዘው ላብ ነው ከዚህ ወዲያ ሁን ብዬ ነው ደጋግሜ ኢማጂን እንድታረጉት ገስታችሁ አይስክሬም ላስስ ታረጉ ያባታችሁ ከሆነ ያባታችሁን ራሳ ግንባራቸውን ሄዳችሁ ላስ እንደማረግ እናትም ከሆነች ጉንጯን ማለት ነው ላስ እንደማረግ ነው ላባቸውን አውጥተው ያው ላባቸውን አይ የኔ እናት እንኳን የጉልበት ስራ አይደለም የምትሰራው ልትሉ ትችላላችሁ እና መስሪያ ቤት የሚሄዱት የምን ስራ ሊሰሩ ነው የጽሁፍ ስራ ነው የሚል ሰው አለ እስቲ የጽሁፍ ስራ ቤት መስራት ይቻላል አይቻልም መሄድ የሚባል ነገር አለ ወደ መስሪያ ቤት መሄድ ራሱ ላባ ያስወጣም እንደ ዘንድሮ አዲስ አበባ ውስጥ መሄድ ብቻ ተውት ደርሰው ቢመጡ ራሱ ላባ አይደለም በመኪና ነው ማዘር የምትሄደው እግዚአብሔር ይመስገን ለምትሉ እኮ በመኪና ነዳጅ አይደል የሚገዙት በመኪና አይደለም በነዳጅ ነው የሚሄድ ስለዚህ የምንልሰው የምንበላው ካፌ ውስጥ የምንገባው ምንዝናናው ምንተኛው እንዳለ የሰዎች ላብ ላይ ነው በሁለት እግራችን እስከ ከዛ ደግሞ እናንተ ገና የለፋችሁ ፋይናንሻል ስትራግል ውስጥ ሆናችሁ ካፌ መግባት ምናምን የምታደርጉ ከሆነ አሁንም የምትልሱት የማንን ራስ ነው ከነፋዘር ራስ የራስን ግንባር እንደመላስ ለሁሉም ጊዜ አለው are you willing አጭር ጊዜ ስልታዊ ማፈግፈግ ለማድረግ ፈቃደኛ ናችሁ ሰው እንደሚለብሰው አለብስም ነገ ግን አንድ ቀን የለበስኩትን ልብስ ላልደግመው ይችላል ይሄ ቅንጦት አይደለም በየቀኑ ምን ላደረገው ትሰጣላችሁ ለሌላው ሰው ትሰጣላችሁ በየቀኑ ከለበሳችሁ እኔ ልብስ አልደግምም ትሉና ማለት ነው
ይሄ እኮ ላትፈልጉት ትችላላችሁ ችግር የለም በሰዓቱ ግን ሁሉም ያምራል ኖሯችሁ ከዛ አንስታችሁ አታቃጥሉትም ለሌለው ሰው ተሰጣላችሁ ኢትዮጵያውያን አብዛኛው የነጮችን አለ ምን ቦንዳ እዚህ ቤታውም ቢቆጠር ስንት ሰው እኮ ነጮች ለብሰው እነሱ ብዙም ሳያረጅ ስለሚጥሉት አዲስ ብለው አይደል አንዱ መልበሻ ዘዴያችን አዲስ ሰው ይሞኛል ከዛ እኮ ምናም ኳሊቲው ደግሞ ምናም ያው የፈለገ ብታሞሻሽረው ውራጅ ነው መግዛት አቅም ስለሌለ ምትለብሰው which is very good መጀመሪያ ላይ አቅም የሌለኝ ጊዜ ግጥም አድርጌ ለብሳለሁ ግጥም አድርጌ ያለኝ ጊዜ ደግሞ ነው አይገባኝም እንላለን ለሁሉም ጊዜ አለው ከኮምፎርት ልትወጡ ዝግጁ ናችሁ ወይ ነው ከምቾታችሁ ስልታዊ ማፈግፈግ ፔይ ነው አሁን ዋጋ ክፈሉ ለምሳሌ ኳስ የምትወዱ ሰዎች ማለት ነው አንዱ ከምቾት የምትወጡበት ትዝ ይለኛል ፊልም ከመወዳቸው ነገሮች መካከል አንዱ ፊልም ነው ስለዚህ ፊልም አላይም በአመት አንድ ጊዜ ለሰብሊ ለባለቤቴ አሳያታለሁ አንድ ጊዜ በአመት አለሟን የምን ከዛ በላይ እኮ ገንዘብ ላወጣችል ይሆናል ግን ጊዜው አይደለም አንዳንድ ጊዜ ገንዘብ ስላላችሁ የምታረጓቸው ነገሮች የሉም ግን ምኑ አይደለም ጊዜው ግን አይደለም በአመት አንድ ጊዜ ከዛ ውጪ ፊልም ማየት የሚባል ነገር የለም ለምን ወደፊት የምንፈልገው ነገር ኳስም ከሆነ ጓደኞቻችን ኳስ ወደው የሚመጡና የሚያዩ ከሆነ በቤታችን ዲኤስቲቪ ስንገጥም አንድ ብቻ አይደለም እናደርገው ግልጽ ነው መኝታ ቤትም ይኖረናል ሳሎንም ይኖረናል ሌላም ክፍል ይኖራል የተለያየ ነገር እንኳን ማየት ቢያምር መርጠን ማለት ነው ግማሹ ቤተሰብ እዚህ ያል ግማሹ እዛ ያል ግማሹ እዛ ያል እሱን እናደርጋለን ለጊዜው ግን ማየት የለም ወይ ሞት በቃ አያምርም ወይ ያምራል እኮ ደስ ይላል ግን እኔ ሲያልፈልኝ አይደለም ያምረው የምደግፈው ክለብ ዋንጫ ሲበላ ነው የሚያምረው ወይንስ እኔ እህል ስበላ ነው የሚያምረው የትኛው ነው የሚያምረው አይደል የመጀመሪያው ስለዚህ ከስትራግል እስከወጣ ድረስ ያንን አላደርግም ከዛ በኋላ ከኮምፎርት እንግዲህ ይሄ ከኮምፎርት መውጣት ይጠይቃል አይደል ሰዎች ኳስ ምናምን አየህ ትላንትና ሲሉ የራሴን ኳስ እንደ እየሰራው አላየው ኢትዮጵያ ውስጥ ደግሞ ወንድ ሆናችሁ ኳስ አለመደገፍ ማለት ጾታ እንደሌላችሁ ነው የሚቆጠረው እውነት ወይስ ሐሰት የማን ደጋፊ ነህ ሲባል ዝም ማለት እንደ ነውር ነው ከዛ ኮምፎርት ለመውጣት ፈቃደኛ ናችሁ ወይ ነው እንትና የ11ዱንም ተጫዋቾች ስም ቤተሰብ የቤት ቁጥር ቁመት ልደት የሚያቀሰዋል የሱ ኑሮ ግን የት እንዳለ ማያቅ ማለት ነው there is nothing wrong ሰው አሳክቶ የሚወደው ነገር ላይ ኢንጆይ ያረገ ቢኖር ችግር የለው ሳያሳካ ሳይሆንለት ኑሮን ሳያስተካክል እንዴት የመዝናኛ ሊያውም የደላቸው ሰዎች ቅሪላ ሲያለፉ ይባላል በአማርኛ ኳስ እኮ ባይዘው ቅሪላ ማልፋት ነው ስለሚከፈል ነው እንጂ እዛ የኛ ሀገር ኳስ አይረባም እሱም በእርግጠኝነት ክፍያው ከፍ ሲል ሰው ያየዋል ከኳሱ ይልቅ በብዛት የምናየው እንትኑን ነው ይሄ አብሮ ያለውን አውቃለሁ የሚል ማብራራት ማለት ነው መጀመሪያ ኑሮህንና ህልምህን በደንብ ማብራራት ያስፈልጋል ከዛ በኋላ ትረስት ኳስ የሚያዩ ሰዎችን ምትረዷቸው ነገር እናንተ ናችሁ ወደቃቸው አይቀርማ የሚያዩበትን የሚያጣሉ ስለዚህ ኳስ የምትወዱ ሰዎች አንድ ስልታዊ ማፈግፈግ ታደርጋላችሁ አላይም ዘንድሮ ምን እስካሳካ ድረስ ይሄን ህልም ካልሆነ አይታየም አሁን ደስ ታረጉ ዋጋ ትከፍላላችሁ ለምን አብራችሁ የሚያጓደኞች ዛሬ የት እንገናኝ ሲሉ ሶሪ አላይም ለምን ምን ያረኩ ነው እኔ ህልሜን እያየሁ ነው እንደዛ ሲባል ከጓደኞች ትለያያላችሁ ሰው ከህልሙ ጋር ተጣብቆ ከፈጣሪው ጋር ተጣብቆ ከጓደኛው ጋር ቢፋታ ችግር የለው ጓደኛ በህይወታችሁ መንገድ ታገኛላችሁ ወላድ በድባ ቴት ደሞ ወደ ኋላ ከሚጎትት ጓደኛ ለህልም ወደፊት የሚሰራ ድሪም ያለው እናንብብ እናጥና እንስራ እናቅድ እስኪ ህልም ምንድነው ህልምሽ ምንድነው ይከሚል ሰው ጋር መዋል አይሻልም እንቀይራለን ሰው ሞልቷል ችግር የለውም ያ ሰው መጥላት ማለት አይደለም ግን ወደ ኋላ አብሮ ከማጓተት እናንተ ብትወጡላቸው ለጓደኞቻችሁ ነገ ሲጀግራቸው የምትደርሱላቸው እናንተ ናችሁ ስለዚህ ይሄንን ስልታዊ ማፈግፈግ ማድረግ ያስፈልጋል እያመማችሁ በዛ ሰዓት ማን አግብቶ ይሆን ሰው ደግሞ በየሰፈሩ ይጮሃል እናንተ በዛ ሰዓት ንባብ ላይ ከሆናችሁ ይላል ወይኔ ማን ያገባው እንደዚህ ያርጋል ግድ የለም ከዛስ ሄዶ ከማየት የሆነ ደረጃ ላይ ስትደርሱ
በቤታችሁ አንድ ግርግዳው ሙሉ የሆነ ቴሌቪዥን ቻይናም ብሉት ዱባይም ብሉት ሄዳችሁ ገንዘብ ከከፈላችሁ ችግር የለም ታስመጡና ግርግዳውን ለክታችሁ ግጠሙልኝ። ይቻላል አይቻልም? ምንም ነገር እንዳይከል ስቴዲየም ነው ወይስ ቤት ነው የሚለው ካልጋይ ፊት ለፊት ከዛ እንደሱ እያደረጋችሁ ደግሞ ሁሉ ጊዜ ከማየት ለራሳችሁ ሌላ ግብ ታወጣላችሁ። እንትን ግብ ላይ እስክደርስ ድረስ 1 2 3 ጨዋታዎች ይወሰናሉ። በወር አንድ ቀን ነው የሚታየው። የወሩ አንድ ጨዋታ ሌላውን አላይም። እስከመቼ ስቴዲየም ሄጄ እስካይ ድረስ ብር ካላችሁ ኤምባሲዎቹ እንግሊዝ ኤምባሲ ቪዛ ይከለክላል። ወይ ገንዘብ ከሌላችሁ ምድሪቷ ጠባብ ነች። በእውነት መስመር ይሰመርላችሁ አንተ እንትናዊ ነህ ስለዚህ ወደ እንትን አትሄዳትም ማለት እኮ ነው። ዓለም እንደዛ ነው የተሰራው። አትሄዳ ገንዘብ ካለስ ነይ ምንም ችግር የለውም። እንደውም ስናይሽ ፈረንሳዊም ትመስያለሽ። ነይ ፓሪስ ነይ ዘንድሮ እንትን አለ አይደል የምትሄዱ አላችሁ? ኤክሰለንት ዴ ጎሽ ኦሎምፒክ አለ አይደል? ኦሎምፒክ ሲደረግ ኢትዮጵያ ስትጫወት መብራት ጠፋ አልጠፋ እያላችሁ በእንትን ማየት አይሰለችም እንዴ? እዛው መብራት አይናችሁ አይጥፋ እንጂ ገልጣችሁ ማየት የምትችሉበት ስቴዲየም ውስጥ እንትን ባንዲራ ይዛችሁ የኢትዮጵያውያን ደጋፊዎች ስታዩ ደስ ይላችሁ የለ? በረጅም ባንዲራ አሰርታችሁ የተለያየ ሀገር ዜጋ ያዙ ጎትት ብላችሁ ተርትራችሁ ያዝ እንግሊዛዊ ምናውን ከፍ አድርገው ካሸነፋችሁ በኋላ ሁሉም ይዝላችሁ። እንግሊዝ ነሽ ጣሊያን ነሽ ምናምን ችግር የለም። ልጆቻችን ደግሞ ሄደው ያሸንፋሉ አይደል? መሮጥ ባንችል እዛው አጠገባቸው ሄዶ መደገፍ። ካሸነፉ በኋላ እንትን ይፈልጋሉ ባንዲራ የሚሰጣቸው ሰዎች እዛ ጋር ሆናችሁ ሄዶ ባንዲራ የሚሰጠው ብዙ አዘጋጅታችሁ ይቻላል ወይ? ግን ቲቪ እያዩ ይቻላል አይቻልም። እዛ ላይ ቴሌቪዥን እያዩ አይደረስም። በባህር መሄድ ይቻላል። ብዙ ኢትዮጵያውያን በባህር ፈረንሳይ ይገቡ አሉ። ስቴዲየም መግባታቸው እዛ ሄደው አይችሉም። ለምን? ህገወጥ ስለሆኑ አይፈቀድላችሁ። አምልጠው ነው የሚኖሩት። በህጋዊ መንገድ ትችላላችሁ። ለዛ ስልታዊ ምን ያስፈልጋል? ማፈግፈግ። ስለዚህ መርጣችሁ የምትሄዱበት ስቴዲየም እየሄዳችሁ ደግሞ ኳስ ማየት ትጀምራላችሁ አይደል? ኳስ እያያችሁ ከዛ ሌላ ግብ ደግሞ ታወጣላችሁ። ኦኬ ስለዚህ ሁሉ ጊዜ ስቴዲየም ውስጥ እንዳይሆን ኑሬ ምን አደርጋለሁ? ሌላ ግብ አወጣለሁ። ያን ግብ ሳሳካ ትሉና የመጨረሻው እንደው ኳስ ብዙ ሰው ስለሚወድ ይሄ ምሳሌ ደስ ይለኛል። የምወደውን ክለብ እስከገዛው ድረስ አንድ ኢትዮጵያዊ ብር ካለው ከብር በስተቀር የሚከለክለው ምን አለው? የሚወደውን ክለብ ለመግዛት አለ ወይስ የለም? ምንም የለም። የማንቸስተር ከሆናችሁ ግዝት ከዛ ነገ እንጦጦ እንድትጫወቱ ፈልጋለሁ። ማን አባቴ ከለክላችሁ? በቃ እሳቸው አሉ እኮ ነው እንዳለ ሰብስበ አሰልጣኝ ነሽ፣ የቡድን መሪ ነሽ፣ ሕክምና ሜሲ ነው ሮናልዶ እንዳለ ሰብስባችሁ ግዝት። ልደቴ ነው ኑ ብትሉ ቤት ይመጣሉ አይመጡ? ልደት ነው ለልደት የቀረ ተባሮ ሌላ አሜን ተሰሜት አሜን። እንደዚህ እንድትሞላቀቁ አይደለም እነግራችሁ። ግን when you pay the price ዛሬ ዋጋ ስትከፍሉ፣ ዛሬ ከምቾታችሁ ስትወጡ፣ ዛሬ እንደ ሰው ሳትሆኑ ስትቀሩ ነገ ለፍላጎታችሁ ማድረግ ያለባችሁን ነገር እንድታደርጉ ይሆናል። እኔ ሁሉ ጊዜ የምለው ሰው እድሜ 20 ውስጥ እያለ ወጥሮ ሰርቶ 30 ላይ በሚገባበት ጊዜ ዞር ብሎ ለ20ው ማንነቱ አመሰግናለሁ አሪፍ ላይፍ አቀብለኸኛል የሚል መሆን አለበት። ከዛ 30 ላይ ደግሞ ግጥም አድርጋችሁ ሰርታችሁ 40 ላይ ስትገቡ 30ን ዞር ብላችሁ 30 ላይ ያለው ማንነቴ በእውነት አመሰግናለሁ 40ን ምን አርገህልኛል? ምቹ አርገህልኝ። አለበለዚያ ነገን ነው ምን በላው። ዛሬ ከጓደኛ ጋር መዝናናት፣ መተኛት፣ ፊልም ማየት፣ ኳስ ማየት፣ ከማንበብ መራቅ፣ ከማለም መራቅ፣ ከማመን መራቅ፣ ከመሰልጠን መራቅ፣ እንደዚህ አይነት ውስጥ ሶሻል ሚዲያ መጎርጎር ውስጥ ስንሆን 30 ላይ ፔንፉል ላይፍ እንኖራለን። ከሰው 20 ውስጥ በብዛት ልዩነት ብዙም የለንም አይደል? አይታችኋል። 20 ውስጥ ችግር የለም። ቤተሰብ አለ፣ ለባብሰ ተቀባብተ ትወጣለ። ችግር ወጣትነቱ አለ ምናምን ሻይም ይዘህ ምናምን ካወራህ ይበቃል። እሷ ላይፍ አጭር ነች። 30 ውስጥ ስትገባ you are the one decide የምታደርጉ። ስለዚህ በ20 ውስጥ የምትሄድበት ካፌ እንኳን መግባት አትችልም። 30 ላይ እዚህ እንገባ ነበር ነው የምትለው። እንደሱ መሆን የለበት። ግጥም አድርጎ መስራት ያስፈልጋል። ስለዚህ ጓደኞች ካፌ ሲገቡ እዚህ የካፌ ሰዓት ለኔ አልፈልግም፣ ዛሬ አልችልም፣ ሶሪ ከናንተ ጋር ቦንደስ ይለኛል። ሩዳቱ ነባችሁ
እወዳችኋለሁ ጓደኞቼ፣ ግን ህልሜን እንደምወድ ያክል አልወዳችሁም። እዚህ ጋር ግልጽ ሁኑ። ብዙ ሰው ለጓደኞቹ ምቾት መፍጠር ነው የሚፈልገው። ሰው ምን ይላል ሰው ምን ይላል ብሎ ሰው ራሱ ካልኖረ እኮ እሱ እንስሳ ነው፣ ሰዎችን ለማዝናናት ነው የሚኖረው ማለት። ማንበብ ራሱ ከባድ ይሆናል። ያንን ክብደት ተጋፍጦ ነገ በደስታ ማንበብ ውስጥ መግባት ዝግጁ ናችሁ ወይ? ለምናችሁ ካስፈለገ ለህልማችሁ የሚያስፈልግ ከሆነ ለህልማችሁ የሚያስፈልግ ነገር አዳብሩ ብሏል አይደል? ቅድም ሱራ አንደኛ ህልማችሁን ማወቅ ያስፈልጋል። ሁለተኛ ህልማችሁን ካወቃችሁ በኋላ የምታዳብሩት ነገር ከዚህ በፊት ያለመዳችሁት ነው የሚሆነው። ያለመዳችሁት ማንበብ ላለምድ እችላለሁ፣ ከሰዎች ጋር መነጋገር ላለምድ እችላለሁ፣ ቢዝነስ መስራት ላለምድ እችላለሁ። ልምዱ ላይኖረኝ ይችላል ከዚህ በፊት ምንም ነገር ግን ተለማምዶ ማይቻል የለም አይደል? የሰው ልጅ ከባድ የሚባልን ነገር ለምዶ ምን ያደርገዋል? ይችላል ነው። ስለዚህ አዲስ ልምምድ ውስጥ መግባት አለባችሁ። እድሜያችሁ አሁን ሰዓት ላይ ብትጀምሩ በመጪው 2 ዓመት ልምምዱን ከተካናችሁት፣ ልምድ ማለት ሳናስብ ሳናስተውል ሳናቅድ አውቶማቲክ የምንሰራው ምን ተገብረው ነው እንደ ዋዛ የምንሰራው ማለት ነው። ከኔ ማጀን ለስኬት ልምድ ካዳበራችሁ ልምዱ ስኬት ጋር ያደርሳችሁ። ስለዚህ ስኬታማ ለመሆን ከመሞከር በፊት ለስኬት የሚያስፈልገውን ልምድ ማወቅ ያስፈልጋል። ለዚህ ነው ብዙ ሰዎች ኢትዮጵያ ውስጥ መቀለጃ ነው መጽሐፍ 7ቱ 5ቱ 3ቱ ስኬታማ ለመሆን የሚያስፈልጉ ልምዶች ከተባለ ማን ያለው የሚለው መጀመሪያ አረጋግጡ። ስኬታማ ያልሆነ ሰው ሐሳቡን ኮኔ ነገረን እኛ በሐሳቡ አይጦች አይደለም የሚሞከርብን። ሰክሰስፉል የሆነ ሰው ለምሳሌ ቶኒ ሮቢንስ አለ ከተባለ የቶኒ ሮቢንስን መጽሐፍ ካላነበባችሁ፣ ቶኒ ሮቢንስ ማለት በወጣትነቱ አሜሪካዊ ነው። ጽዳት ትልቅ ህንጻ ላይ ጽዳት የሚሰራ ሰው፣ ትልቅ ህንጻ ላይ ጽዳት ነው የሚሰራው። ይኖራል አላልኩ እና ጽዳት እየሰራ የሚያማክረውን ሰው ሲያማክር ስልጠና ማግኘት አለብህ ይለዋል። ለስልጠናው $3000 ነው ምናምን ያስፈልግ። እንዲህ አይነት ስልጠና ኢትዮጵያ ውስጥ እኮ በነፃ ነው እኮ የምናገኝ። አሁን 150 ብር 200 ብር ከፈል እንዳትሉ፣ ወንበሩ ራሱ ከዛ በላይ ያስከፍላል። ስልጠናው በነፃ ነው። እና እንደዛ ሲለው አይ የለኝማ በቃ ኦኬ፣ እሱን ጀነሬት ካደረክና ከሰለጠንክ ህይወት ይቀየራል። ካልሆነ ጀነሬት ካላደረክ እንደዚሁ ትኖራታለህ አለ። ብቻ ብሎ ሜንተር ፈልጎ ልክ ሱራ እንዳለው ምኑ ላይ እኝኝ ብሎ መለወጥ ፈልጋለሁ የሚለው ላይ እኝኝ ብሎ ከዛ በኋላ ስልጠና አዌክን ዘ ጃይንት ዊዝን የሚለው መጽሐፍ አንብቡት እና በሄሊኮፕተር እየሄድኩ ብሎ ነው የሚጀምረው። እዛ ላይ በሰው አይደለም በራሱ በግል ሄሊኮፕተር እየሄድኩ የሆነ ከተማ ላይ ስልጠና ለመስጠት ወደ ታች ዝቅ ብዬ ሳይ ከተማ ውስጥ ከፍተኛ የትራፊክ መጨናነቅ ተፈጥሯል። ለምንድን ነው ይሄ ሁሉ መኪና እንደዚህ የተደረደረው መጨናነቅ የተፈጠረው ብዬ ስል ያንተን ስልጠና ለማዳመጥ ወደ ስቴዲየም፣ በስቴዲየም ውስጥ ነው የሚሰጠው፣ ወደ ስቴዲየም ለመሄድ ከተማው ተጨናንቋል። እኔ በወጣትነቴ ኖርኩት ጽዳት ምናምን እየሰራው ነው ይልና ከዛ አንድ ህንጻ ሳይ የሄሊኮፕተር ማሳረፊያ ያለው እዚህ ላይ አቆምልኝ አልኩት። ወረድኩና እዛ ላይ ከላይ ሆኜ ከህንጻው ላይ ፊል አደረኩት የድሮ ማንነቴን። በዛ ህንጻ ውስጥ ነበር ጽዳት የማገለግለው። አሁን በሐሳብ እንዳትቆዩ። ከዚህ በፊት ልምዱ አለ የለም፣ ህልምም አለም ከዚህ በፊት። ህልም ምንድነው ይባላል? የሰው ልጅ ህልም ምንድነው ብትሉ ትራባውን ትችሉታላችሁ። በጓደኞቻችሁ ውስጥ አለቀ። የሚተርቧችሁ ከሆነ አስወግዷቸው፣ አያስፈልጉም፣ ቆርጣችሁ ጣሏቸው። አንዳንድ ሰው ጓደኛ እንትቼ ምናምን ወደፊት መታታው መች ይቀራል? ወይ ስታገባ ትታተዋለህ፣ ወይ ስራ ስትቀይር፣ ወይ ትምህርት ቤት ከሆነ ትምህርት ቤት ስትቀይር፣ ወይ ሰፈር ከሆነ ሰፈር ስትቀይር፣ ወይ ሐሳብ ስትቀይር፣ ወይ ሱሱስ ሲጀምር ወይ አንተ ስትጀምር ትለያያላችሁ። ወይም ሱሱስ ከሆናችሁ አንድ ላይ አንዳችሁ ስትወጡ ትለያያላችሁ፣ አይቀርም። አሁን ማውራችሁ 47 ዓመት ላይ ሆኜ ነው። ስሙ ብትሰሙ ይሻላል በእናንተ መንገድ። በነገራችን ላይ 40 እና 50 ውስጥ ያለን ሰዎች 20 ሆነን እናውቃለን። እሺ for your information። ለምን እንደዚህ እንደምላችሁ ታውቃላችሁ? ብዙ ሰው ካለፈ በኋላ አይመስለንም እና ሊሸውዷችሁ ይሞክራሉ። እና 40 ላይ ያለን ሰዎች 30 እና 20 የምታረጉትን እናውቃለን።
ነበርን። ምንም ሼባ ብንሆን ወጣት ነበርን ድሮ። ይሰማል። ስለዚህ የምናውቀው ሀገር ነው። ብዙም እንትን አትበሉን። ነገ 40ችሁን፣ ነገ 30ችሁን፣ ነገ 50ችሁን፣ 60ችሁን ምርጥ የሚያደርግላችሁ ግን ዛሬ ላይ የሚበላ ጫማ አለ፣ ወገብ የሚታሰራል፣ እጅ የሚሰበሰባል። ግልጽ ነው። የሥራ ሰዓት ነው የምትሉታል። ለምን? እድሜያችሁ ከ30 በላይ ያለው ነው ማማር ያለበት። 20 የመስሪያ ሰዓት ነው፣ የመሰብሰቢያ አይደለም። የመዝሪያ ሰዓት ነው 20። የመማሪያ የመሞከሪያ ወጥቶ ወርዶ የመስሪያ ሰዓት ነው። መንገድን አቅጣጫን የማስቀመጫ ነው። 20ውን ከ20 እስከ 30 ያለውን እድሜ እያሾፈ በዘበት የሚያሳልፍ ሰው ከዛ በኋላ በህይወቱ ለመቀየር በገዛ እጁ ዙሩን አክርሮታል። በቃ ለመቀየር እንዳይችል ውትብትብ አድርጎታል። የእንትናን ኮሜዲ አይታችኋል? ክበቦ ገዳ ራሱ ሁለት ሰው ሆኖ የሚሰራው አንድ ወጣትና አንድ ራሱ ክበበውና እንትናን ሆኖ ይሰራል። አንድ ቄስ ሆኖ ማለት ነው። አይታችሁታል? እና አባ ይፍቱኝ ይላቸው እና በጣም ሳቁ ቄሱ። ምን ነው አባ ሲላቸው አንተ እኮ ውሉን ውትብትብ አድርገህ አጥፍተው ቤት በኩል ልፍታ አልፈታህም። እና 20 ላይ የምትዘናጉ 20 ላይ የምትፈሩ ሰው 20 ላይ ይፈራል። 20 ላይ ይፈራል ሰው። ይሄ ሰውዬ እኮ 30 አይግባ የፍርሃት ማከፋፈያ ድርጅት እኮ ነው የሚከፍተው። በወድቅስ ይላል። እና ታዲያ ልትወድቅ አይደል እንዴ 20 ይሆንኩ? 20 እኮ ለመውደቅ ነው፣ ለመሞከር ነው፣ 20 ለማበላሸት ነው፣ 20 ለማለም ነው፣ 20 ለኢነርጂ ነው፣ 20 ለጉልበት ነው፣ 20 ለኃይል ነው፣ 20 ለመጀመር ነው የተሰራው። ማንም እኮ ከ40 ይጀምር የለም አይደል? ከ100 ይጀምር የለም 20 ነው። ስለዚህ 20 ላይ ውደቃው። ታዲያ ስትወድቅ አቧራና ዳርፈ በዚህ በኩል ይወደቃል የሚል ትምህርት ነው። እንዳትወድቅ ካልኩሌትድ ሪስክ ለመውሰድ ከወደቁና ካለፉ ሰዎች ትንሽ አዳም ሜንተርሺፕ 20 ውስጥ ስትሆኑ የህይወት ሜንተር ያስፈልጋቸዋል። ግን ሜንተር የሚባለው የምትወዱት ሰው አይደለም ሆነ ያለበት፣ ያለፈ ሰው በምትፈልጉት ግብ ላይ በምትፈልጉት የህይወት አይነት ላይ ያለፈች እነሱን ነው ምን የምታረጉት? ደሞ ቀየሩት የሚፈልጉትን ነው እንዴ? እሺ ስለዚህ አጠፉብኝ። ስለዚህ 20 ላይ ከኮምፎርታችሁ ምን አድርጉ? ወጡ። ትራስት ሚ 30ችሁ ያምራል። 30ችሁ ያምራል። ትተረባላችሁ። ነገ ሰዎች ዛሬ የሚተርቧችሁ ሰዎች 30 ውስጥ ሲገቡ ምን እንደሚሏችሁ ታውቃላችሁ? እሷ እንኳን ድሮም አቋም አላት ብለው ቁጭ ምን ነው ያኔ ቢሉሽ 20 ላይ ከሚተርቡሽ ይልቅ ያቋም ሰው ዛሬ ጓደኞቻችሁ አይ ዛሬ እኔ ኳስ ላይም ፊልም ላይም ዛሬ ላነብ ነው ብትሉ ያቋም ሰው ነህ ቢሉ ያበረታታሉ ወይስ አበረታቱ? ዛሬ ምን መጽሐፍ ምን ሆነሻል ታዲያ ነገ አታነቢም? ነገ አታነቢም እኮ ማለት ነገ እኮ በይዘው ወይ እንደዚህ ብላችሁ ትነሱ 30 ላይ ነው እኮ የምትነቁ። እኛ የደረሰብን እናገር። የእጅ ፍሬም ብትይዙ የእግር ፍሬም እድሜ እንደሆነ ከመሄድ ወደኋላ ፊልም ብታዩ ይሄዳል፣ መጽሐፍ ብታነቡ ይሄዳል፣ ቢዝነስ ብትሰሩ ይሄዳል፣ ብትጸልዩ ይሄዳል አይደል? ብትኖሩ ይሄዳል፣ ብትሞቱ ይሄዳል። እድሜ ሞተው ይከበር የለ እንዴ? ቢኖር ኖሮ እንትን ዓመት የሆነው ነበር ተብሎ የቦብ ማርሌ ሲከበር ያለው ምን ያክል ለልደት ያለንን ከባድ እንትን ሳንሰራበት ለስራ ነው ወይስ ለልደት ነው ከባድ ነገር የሚያስፈልግ? ቢዝነስ ህልም ካለኝ ስንት ዓመቴ አኒቨርሰሪ ይሄ መከበር የለበትም አይደል? ቢዝነስ ከጀመርኩ ይሄን ያክል፣ ህልም ማለም ከጀመርኩ ይሄን ያክል፣ አላማ ዲዛይን ካደረኩ ይሄን ያክል ዓመት እያለን እነሱ ነው ማስቀመጥ ያለብን። እንደሱ ሲሆን እውነትም ምን ይባላል? እውነትም እድሜ ነው አይደል? ይቆጠራል። ለምን? አላማ የገባበት እድሜ ነው። በፊት ግን ድመቷም እኮ አኒቨርሰሪ ይከበርላታል ማለት ነው። ወይም ልደት ድመትም ውሻም ሰውም ዛፍ ራሱ ዛፍ ይበልጠናል አይበልጠንም? በእድሜ እኮ ይበልጠናል። ሳይለፋ አንድ ቦታ ቆሞ ንፋስ ሲመጣ ሲመለስ እያለ ምንም ብዙም ሳይጨናነቅ ማለት ነው። ስር ሰዶ ማለት ነው። ስር ሰዳችኋል ወይ እናንተ በኑሮ ላይ? ነገ 30 ላይ 40 ላይ 50 ላይ 60 ላይ የሚያቆማችሁን ስር ዛሬ ሰዳችኋል? የምትሰዱት በምንድን ነው? እንደ ዛሬ አይነት አኗኗር አይደለም። ከምን በመውጣት ከምቾት በመውጣት ነው። ኮምፎርቶቻችን ምንድናቸው የሚለው እነሱን እናያለን።
ከምቾት በመውጣት ኦኬ ምንድነው የኔና እናንተ ኮምፎርት? እስቲ ኮምፎርቱን የሚነግረኝ ሰው። እኔ እስካሁን ሳስበው የያዘኝ ምቾት ይሄ ነው። ለስኬቴ የማይጠቅም ለህልሜ የማይጠቅም ግን ምን ይሆነብኝ? ምቾት የሆነብኝ ነገር። እስቲ ምቾቱን የሚነግረን እሺ። እንቅልፍ። ይሄ እኮ በጣም ወሳኝ ምቾት ነው። እኔ ባይዘው በጣም እንቅልፍ የምወድ ሰው ነኝ እና ብዙ ሰው አይመስለውም እንቅልፍ ደስ እንደሚል። እናንተ እንደ እንቅልፍ የመሰለ ማርሽ እየቀየሩ መተኛት እኮ ነው አይደል ያለበት። ስትነቁ ሰዓት ታዩና በስማም እንደዚህ ነው እንተኛ። ኦኬ ስለዚህ አንድ የምቾት ቀጠና አንድ እና ለስልጠና ሲሆን ለዓላማ ሲሆን ለህልሜ ሲሆን ከእንቅልፌ ስነሳና ስሰራ ብድግ ብዬ ነው የምሰራው። ለምን? ዓላማ ነው። አለቀ። ዓላማን ባይዘው እናንተ ካላስቀመ አንቺ እስክትወስኝ ድረስ ማንም መጥቶ አይቀሰቅስሽ። ስለዚህ ከእንቅልፍ ለመነሳት የህይወት ዓላማ ያስፈልጋል። ከእንቅልፍ በላይ የሚያስደስት ነገር ካላስቀመጥሽ እኮ እውነት ነው ደስ ይላል እኮ። ሌላስ? እሺ ሙዚቃ። እኔ በፊት ኤሌመንተሪ ሃይ ስኩል እያለሁ ወደ ቤተ ክርስቲያን ሄጄ ትምህርት ሲሰጥ ገዳም ግባ ይለኛል። በእውነት በቃ ማለት ስለ መንፈሳዊነት ስትረዱ ደስ አይልም ያለው ሰላም እና በቃ ዓለም ሁሉ ቆሻሻ ይሆንብኝ ኦነስትሊ ማለት ነው። ከጓደኛዬ ጋር ሁሉ ተማክሬ ለመግባት ብዬ ምን እንደሚይዘኝ ታውቃላችሁ? ዘፈንስ ዘፈን ትቼ ዘፋኝ አልመስልም። ዘፈን ትቼ አይነት ነገር እና ቀላል አይደለም ሚውዚክ። እሺ ሌላ የያዛችሁ? እሺ ማራዘም። የሁላችንም በሽታ ነው የነገርከን። ቆይ ነገ አሁን ለምሳሌ ስልጠና ወሰድኩ አይደል? ስጨርስ በበቂ ምክንያት አይደል? በኋላ የሚሆነው ምክንያታዊ እኮ ነው። እና ታዲያ እዚህ አልሰራው ይልና መቼ? ስጨርስ። ከዛ ስጨርስ ደግሞ ምሳ ሰዓት ደረሰ። በቃ ምሳ በልቼ ምሳ ከበላው በኋላ ደግሞ ደከም ይለኛል ሲጫጫነኝ ቡናዬን ጠጥቼ ከዛ ደግሞ ሙቀት አለ። ስለዚህ ወደ ቤት ሄጄ እያለ መጨረሻ ላይ ቆይ ነገ ይሆናል። ሌላስ ምንድነው ያዛችሁ? እሺ ትንንሽ ገንዘብ ከበላው ከጠጣው ከለበስኩ ስንት የማይበላል አይደል እንዴ? ከበላው ከጠጣው ከለበስኩ ብሎ የሚዘናጋ ሰው እኮ እኔ ከሞትኩ ሰርዶ አይብቀል ከማለት ጋር እኩል። እኔ ከበላው 10 ሌሎች ሰዎች እንዲበሉ በውስጤ ህልም አስገብቷል አይደል ፈጣሪ። በነገራችን ላይ እያንዳንዳችን በውስጣችን ያሉ የተለያዩ ድርጅቶች፣ ካምፓኒዎች፣ ኤንጂኦዎች፣ ፈርሞች አሉ አይደል? እነሱ ውስጥ ተቀጥረው የሚሰሩ ሰዎች ቢከፈት አይደል የሚሰሩት? ካልተከፈተ እኮ የሥራ እድሉ የለም። የሥራ እድሉ እንዳይኖር ሰርተናል አሁን ማለት ነው። ስለዚህ እኔ ከበላው ትንንሾቹ ሲያዘናጉት እኔ በልቻለሁ። አንድ ወንድሜ አንድ እህቴ ግን እየበላ አይደለም በእኔ ህልም ውስጥ ምን የሚያደርጉ እንጀራ የሚበሉ። ህልም የሚሰጠን ፈጣሪ አይደለም? ያንን ህልማችንን ብናሳካ ከኛ በላይ ያልፋል አያልፍም? ጉዳዩ ከኛ በላይ ያልፋል። አሁን ይሄ ሲኒማ አድረስ ኃይሌ በህይወት ቢኖርም ባይኖርም ይቀጥላል ወይስ አይቀጥልም? ወይንስ እሱ የሰራቸው እንትኖች እሱ በህይወት ከሌለ ፍርስርስ ይላሉ? አይሉ ይቀጥላሉ። በምን ስም አላውቅም ግን ይቀጥላሉ አይደል? ስለዚህ የኔና የናንተ ህልም ከጀርባው የብዙ ሰዎች እንጀራ ነው። መንገድ ላይ ስራ ያጡ ሰዎችን ስታዩ፣ በየቤታችን ስራ ያጡ ሰዎችን ስታዩ ህልማቸውን ያላሳኩ ሰዎች ብዛታቸው ይታያል። እኔ ህልማቸውን ያላሳኩ ሰዎች አንሆንም። አንዱ ከህልማችን መካከል በቅን ቡድን የምናስበው ለብዙ ሺህ ሰዎች የሥራ ዕድል መፍጠር የሚል ነበር። አምና ብቻ በካምፓኒያችን ከ120 ሚሊዮን ብር በላይ ለሰዎች ተከፍሏል። ከ120 ሚሊዮን ብር በላይ ለሰዎች ለኢንዲቪጁዋልስ ነው። አንድ ለካምፓኒ ምናምን የተከፈለውን ተውጭ ለኢንዲቪጁዋልስ ገቢ አግኝተዋል። ስለዚህ ቢሊዮን ደግሞ ቢያገኙ ኢንስፓየር ያደረገ ከመተኛት ደግሞ 1 ቢሊዮን ቢከፈል እዛ ስትደርሱ ደግሞ 10 ቢሊዮን በቃ የሥራ ቁጥር ቀንሶ ጠፍቶ ከውጭ ሀገር ደግሞ ምን እስኪመጣ ድረስ ህልማችን ነው የምነግራችሁ። ይሄ ደግሞ ይሆናል። እድሜና ጤና ይስጠን እንጂ ኢትዮጵያ ውስጥ ያለን ሰዎች ህልሞቻችንን አሳክተን የሰው ኃይል አንሶን ዲቪ እየተባለ እንደሚያመጡት እኛ ደግሞ ወደዛ የሄዱትን ባለሙያ የሆኑትን ሰዎች በከፍተኛ ክፍያና በጥሩ አየር በጥሩ
ሀገር በጥሩ ሃይማኖት ተቀብለን እዚህ የምናስኖር። ይሄን ለማለም ፈቃድ ብቻ ነው የሚያስፈልገው፣ ጉራ አይደለም። የሚያሳካ እሱ ነው። ፈጣሪ ሊያሳካ ሁሉ ጊዜ ሊሰጠን እንዲህ ብሎ ዝግጁ ነው። ሄዶ ለመቀበል ተነስቶ ማለም ይጠይቃል። ከኮምፎርት ዞን መውጣት ያስፈልጋል። ኮምፎርት ውስጥ የሚከተን ይሄ ስጋችን ነው አይደል? ከስጋችን ተላቀን ስፒሪቹዋል ማንነትን እኮ መያዝ ማለት ነው። ህልም እኮ ስፒሪቹዋሊቲ ነው። ህልም እኮ መንፈሳዊ ነው። ምንድነው? ራእይ የሌለው ትውልድ ይጠፋል የሚል እኮ የመንፈሳዊ ቃል አለ አይደል? የፈጣሪ ቃል ነው። ራእይ የሌለው ትውልድ ይጠፋል። ስለዚህ ራእይ ማለት እኮ ነገ ሰዎች እንጀራ ሲበሉ አስቦ ተነስቶ ድክ ድክ ማለት ነው። ለራስ ለሆድማ ብንተኛም እንደምንበላ እኮ አይተነዋል። ብናራዝም እንደምንበላ፣ ብንተኛ እንደምንበላ፣ ትንንሽ ህልሞች ወይም ትንንሽ ገንዘቦች ቢያዘናቁን እንደምንበላ አይተነዋል። ወፎችም ስለሚበሉ። ግን ከነዚህ ከእንቅልፎቻችን ብንወጣ ደግሞ ብዙዎች እንደሚበሉ ደግሞ አይተናል። ስለዚህ በሱ ውስጥ መስራት አለብን። ሀገር ውስጥ ብቻ ሳይሆን እሺ ፐርፌክት ታይም መጠበቅ። ይሄ ደግሞ ስውር ስፌት ነው። ፐርፌክት ታይም እየተዘጋጀው ነው አይደል? እየተዘጋጀው ነው እንትኑ እስኪገጣጠምልኝ ሁኔታዎች ለሷ ብለው ማለት ነው። እነዚህ ሁኔታዎች የሚባሉ ሰውዬና ሴትዮ ስራ ፈተው ለኛ ብለው ማለት ነው። ግጥምጥም አይገጣጠምም። እኛ ምን እናደርጋለን? የሰው ልጅ ተነስቶ ከምቾት ቀጠና ስራ ውስጥ ሲገባ ምን ይሆናል? ከመጥፎ ልምዱ ወደ ጥሩ ልምድ ውስጥ ሲገባ ሁኔታዎቹ ይገጣጠማል። ግልጽ ነው። ስለዚህ እሱን መረዳት መያዝ። ሌላስ ምንድን ያዘን? እሺ ሶሻል ሚዲያ አጠቃቀም። አቤት ኪሳችን አሜን። ስልክ ስማርትፎን ኪሳችን ውስጥ ከመጣ በኋላ ሶሻል ሚዲያ ላይ ያሉ ነገሮች አሁን ሶሻል ሚዲያውም ሳይሆን ማንኛውም ኦንላይን ያሉ አፖች አብዛኞቹ በአርቲፊሻል ኢንተለጀንስ ነው የሚሰሩት፣ ወር ደግሞ አቴንሽን ኢንጂነርስ ተቀጥረውለት ነው የሚሰሩት። ስለዚህ አቴንሽን ኢንጂነር ጋር ነው እኔና እናንተ ልምድ ለማዳበር የምንጓተተው። ኮሌጅ ገብቶ የሰው ልጅ አቴንሽን ከዛ ቦታ ይልቅ ከህልሙ ይልቅ ከፍላጎቱ ይልቅ እኛ ሚዲያ ጋር ቢመጣ ብዙ ቁጥር እናሳይና ስፖንሰር የሚያደርጉ ማስታወቂያ የሚሰሩ እዚህ ይሰራሉ። ከዛ ምን ይሆናል? ሰክሰስፉል እንሆናለን። ይሄ ነው የናንተን የኔን ህልም ለማሳካት አይደለም አቴንሽን ኢንጂነር የሚቀጠረው። አቴንሽናችን የኔና እናንተ በፊት በአካል ነበራል የምንቀጠረው። አሁን በስልካችን ውስጥ ስልክ ተቀጥሮልናል። እሱ ስልክ ብድግ አድርጎ ብዙ ጊዜ እናንተ ናችሁ ስልኩን የምታወጡት ወይስ እሱ ነው የሚያወጣችሁ? እንደው ነገሩን ስታዩት ስልኩ ነው ያልኛል አውጣ አይላችሁም? አሁን ራሱ እንደው በመሀል እዚህ ከገባችሁ በኋላ አንዳንዴ አሰልጣኞቹ ሲደብሯችሁ ጎርጎር የተሻለ ስልጠና ስላለ አይደለም እኮ ለምን እንደምንጎረጉር አናውቅም። ብዙ ቦታ ላይ ስልጠና ሰጥ እዚህ ቦታ ላይ ብዙም አይገጥመኝም። በተለይ መስሪያ ቤቶች አካባቢ ከሆነ አውጥተው ስልክ ይጎረጉራል። ቱግ ነው የምልህ። ውጡ ካልፈለጋችሁ። ጨዋታ አይደለም መያዝ። ግልጽ ነው። ያስፈልጋል። የፈለገ ቢሆን መናገር አለብን ሰዎች እንዲነቁ ማለት ነው። ተሰርቀናል። ስለዚህ ሶሻል ሚዲያ አጠቃቀማችን ምን ሆኗል? አይ ፕሮግራም ለማውጣት ምናምን አልገባም ብላችሁ ብዙ ጊዜ ሞክራችኋል አይደል? መጨረሻ ማን አሸነፈ? ለማንኛውም ስልኩ። ህግ ብታወጡ፣ ሩል ብታወጡ፣ ደንብ ብታወጡ፣ መብራት ብትቆርጡ፣ ዋይፋይ ብትቆርጡ መጨረሻ ላይ ስልኩ ላይ ነው አይደል የተገኘ ነው። ዳውንሎድ ያደረግናትንም ቢሆን አይደል? ዳውንሎድ ሶሻል ሚዲያ ትቻለሁ። ምን እያደረክ ነው? በፊት ዳውንሎድ የተደረጉትን እና ያው እኮ ነው ሰዓቱ ነው መቀየር ያለበት። ስለዚህ ሶሻል ሚዲያ አጠቃቀማችን ሰርቆናል። ምናልባት አሁን እንደ ቀልድ አወራ ነው እንጂ ላይፍ ተሰርቀናል እኮ አይደለ? በቀን ውስጥ ምን ያክል ሰዓት ሶሻል ሚዲያ ላይ ነን? ከአንድ ሰዓት በታች ወይስ በላይ? በላይ አይደል? ኤርታይሙ ካላለቀ ለምን እስተኛለሁ? ለምን እተኛለሁ? ሲያልቅ ነው ያለቀ። ሙሉልኝ ብላችሁ አታውቁ? እስቲ ላክልኝ ነገ እንትን ምን ማታ እሽሩሩ የምንባባልበት ሆኗል። ኦኬ ቬሪ ጉድ። ይሄን ካወቃችሁ በነገራችን ላይ wherever people are there is business። ሰው ባለበት ሁሉ ምን አለ? ቢዝነስ አለ። ቢዝነስ አሁን ከምትከፍቱ ለዚህ ነው ዛሬ ሱቅ ከፍተው ቡቲክ ውስጥ ከሚሸጡ ይልቅ ከቤት ውስጥ እቃቸውን አድርገው ኦንላይን ላይ በቴሌግራም የሚሸጡ ሰዎች እየበዙ ነው አይደል? ሰው እየጎረጎረ እዛ ስለሆነ ሱቅ አይመጣም፣ ትቶታል። እንዴ ሱቅ ከሚመጣ ሶሻል ሚዲያ
ወደ እናንተ ሱቅ እስከምመጣ እኮ ሶሻል ሚዲያ። ስለዚህ ሶሻል ሚዲያ እያየው ልብስ እዛ ላይ ይቀርብልኛል፣ በአካል እንመጣልዎታለን ይሉኛል። ከዛ በኋላ አሳይተኑት ለክተው ነው የሚገዙት ይለኝ። ገና እዛ ሄጄ ከዛ መጋረጃ እንደዚህ አድርገው፣ ይሄ ግን ቢሮዬ ውስጥ ሊሆን ይችላል፣ ቤት ድረስ መጥተው በማቀው ቤት ውስጥ ለክቼ ምናምን ይሄ ይሻለኛል። እሷ ላይ እነሱ ፕላስ ያደርጋሉ ዴሊቨር ለማድረግ ምናምን እንትን ያሉት ሰዎች ወደ ኮምፎርታቸው መሄድ ነው። ሰዎች በብዛት ኮምፎርታቸው ውስጥ ስለሆነ እየኖሩ ያሉት። ስለዚህ you can make business ማለት ዛሬ ስራ የለም አይባልም። ሶሻል ሚዲያ ላይ ብዙ ስራ አለ። አጠቃቀማችን ያለችው ለዚህ ነው። ሶሻል ሚዲያ ላይ ጊዜን ከማውጣት መሸጥ እችላለሁ ማለት ነው ለሰዎቹ የሚያስፈልጋቸው። ለዚህ ነው አሁን የምግብ ዴሊቨሪም እየበዛ ነው አይደል? ለምንድን ነው የሚበዛው? ወጥቼ ምናምን ወደዛ ከመሄድ አንድ ጊዜ ሊሆን ይችላል፣ ሁለተኛ ስንፍና፣ ሶስተኛ ኮምፎርት፣ አራተኛ ሌሎች ምክንያቶች ይኖራሉ። ስለዚህ ሰዎች ለዲሊቨሪ ፊ እያስከፈሉ ኦንላይን ገብታችሁ ምግብ በፒክቸርም በምንም ምግቡን አይታችሁ ቆንጆ ቆንጆ ፒክቸር አንስቶ ምራቁን አስመጥቶ እንዲያዝ ማድረግ ምርጥ አይደል? ስለዚህ በጣም እኮ ከዚህ በፊት የሌለ ኦፖርቹኒቲ በእጃችን ነው ያለው በእኔና በእናንተ እጅ። ዛሬ አንድ ሰው ስማርትፎን ስላለው ብቻ ቢዝነስማን መሆን ይችላል። ተውት ይሄንን በጭራሽ ደግሞ መግዛት መሸጥ ምናምን የሌለበት ኦንላይን ሆናችሁ ኢንፎርሜሽን ብቻ በመስጠት ምን ገቢ ማግኘት ዛሬ ይቻላል ወይስ አይቻልም? ይቻላል። በጣም ብዙ ነው ያለው ነገር፣ ቴክኒካል ያለው ነገር ብዙ ነው። ሰዎች ኢንቨስተር መሆን ይችላሉ ስማርትፎን ብቻ ካላችሁ። ስማርትፎን እና ኮኔክሽን ካላችሁ you can be an investor። ካፒታል ማርኬት አሁን ኢትዮጵያ ውስጥ ሊጀመር ነው አይደል? ካፒታል ነው ስሙ። ካፒታል እንደው ካፒታል ብቻ ስለተባለ ልታጠኑት አይገባም። ካፒታል ኤንድ ማርኬት። ስለዚህ እንደሌላው ጊዜ አይደለም። ሰዎች ቁጭ ብለው የትልልቅ ካምፓኒዎችን ሼር ክሊክ አድርጋችሁ ትገዛላችሁ፣ ክሊክ አድርጋችሁ ትሸጣላችሁ ማለት ነው። ጠዋት ዝቅ ሲል ገዝታችሁት ከሰዓት ከፍ ሲል ሸጣችሁ ማትረፍ ይቻላል። ሰው መፈለግ ምናምን የለው። ስልክ እንደዋሉ የት ውልና ማስረጃ እንፈራረም ምናምን ሳትሉ ከኮምፎርታችን ካልወጣን ይሄን መረጃ በምን እናገኘዋለን? ከተለመደው ኮምፎርት ካልወጣን ማግኘት ይቻላል? አይቻልም። ስለዚህ ከምቾታችን እንድንወጣ መጀመሪያ ምቾታችንን ማወቅ ያስፈልጋል። ዘርዝሯቸውና የኔ የምቾት ቀጠናዎች እነዚህ ናቸው። አሁን ለመውጣት ዝም ብሎ ይወጣል? የት ለመድረስ የሚለው አሁን የሚቀጥለው what is your goal, what is your dream, what do you want? ሶስቱን ነገሮች ግብህ ምንድነው? ግብሽ ምንድነው? ህልምሽ ምንድነው? ህልምህ ምንድነው? እና ምን ትፈልጋለህ? ምን ትፈልጊያለሽ? እስቲ እነዚህንም ይነግረን ሰው። ህልም፣ ግብ፣ ፍላጎት ምን ትፈልጋለህ? እሺ ኦኬ ቆንጆ። ስለዚህ የመጀመሪያው ቢዝነስ ግሩፕ እንዲኖረኝ ይፈልጋለሁ። ከነዚህ መካከል ደግሞ ሆስፒታል አንዱ ነው። ሆስፒታሉ ደግሞ በመድኃኒት ብቻ ሳይሆን በኒውትሪሽኒስቶች ኖረው ሰዎች በተፈጥሮ ምግብ እንዲድኑ ማድረግ፣ ከዛ ጥሩ ትሪት በማድረግ ላይክ ሰው መሆናቸውን በመንገር አፕሪሼት በማድረግ በማድነቅ ጭምር ሌሎችም በተፈጥሮ እንድንድን ተደርጎ ነው የተሰራው። ለዚህ ነው አንድ ሰው እዚህ ጋር ብትቆርጡት ዝም ብትሉት ከተወሰኑ ቀናት በኋላ ራሱ ምን ይሆነ? መጀመሪያ ይረጋል። ደግሞ ሐኪም አያረጋውም አይደል? ማን ነው የሚያረጋው? ናቹራሊ። መዳን እኮ የተፈጥሮ ሂደት ነው። የተፈጥሮ ሂደት በድህነት ውስጥ መኖር የተፈጥሮ ሂደት ነው። ስለዚህ እዚህ ጋር ቢቆረጥ ምን ያደርጋል? ይረጋል። ረግቶ ደግሞ የሆነ ነገር አብረታችኋል አይደል? አንድ ማይክ ታጠፉት፣ እሱን ማይክ ከዛ ይህንን በሂደት ምን ይሆናል? ይረጋል። የረጋው ደግሞ እኔ ነኝ። እሺ እዚህ ጋር ከዛ በሂደት ምን ይሆናል?
ቅርፊት ይሆናል። ከቅርፊት በኋላ እያለ ይድናል። አለቀ። ማንም አይነካው። መዳን ናቹራል እንዲህ ከሆነ ማደግም እኮ ናቹራል። እስቲ ላለማደግ ፍሬን ብትይዙ ይቻላል? ኢትስ ኢምፖሲብል። ናቹራል ነው ማደግ። ምን አረጋችሁት ይሄን ነገር? ወይ ቮሊዩም መቀነስ ከሆነ ቢቀነስ። ስለዚህ መዳንም ናቹራል ነው፣ ማደግም ናቹራል ነው፣ ማግኘትም ናቹራል ነው። መዝራትና ማጨድ ተፈጥሯዊ ነው አይደለም? አለቀ። ተፈጥሯዊ ከሆነ የሰው ልጅ እኮ ሐሳብ ዘርቶ ምን ያጭዳል? ፍሬ ያጭዳል እኮ። ዛሬ በህይወታችሁ የተገለጡ ነገሮች ሁሉ የሐሳብ ውጤት ናቸው። ስለዚህ እነሱን እያገኘን ነው በህይወታችን፣ የማንፈልገውም የምንፈልገው። ግን አስተውለን አናስብም። የሚያስፈልገኝ ብለን አናስብም። የተለመደውን ነው የምናስበው። ለዚህ ነው ሶሻል ሚዲያ ውስጥ ገብተን የተለመደውን ህይወት የምንኖረው። ከልምድ ለመውጣት ምን ይጠይቃል? ትግል ይጠይቃል። ራስን ማሸነፍ ሲባል ሰምታችኋል? ራስን መግዛት፣ ራስን ማሸነፍ። ሌላ ምን አገዛዝ አለ? ይሄ እኮ ነው። ሶሻል ሚዲያ ውስጥ ገባ። ለምንድን ነው የገባሁት? ለሚጠቅም ነው? ለህልም ነው? ህልም ካላወቅኩስ እውነት ነው የት ሄዳለሁ? ልግባ እንጂ። ህልም ከሌለኝ የት ሄዳለሁ? የት አባት ሄዳለሁ? ጭንቅላት ብቻውን ሲሆን ምን እንደሚያደርገን አይታችኋል አይደል? እንዴት እንደሚጮህብን። ከሚጮህ ብዙ ሰዎች ሲጮሁ ማየት ይሻላል ሶሻል ሚዲያ። ስለዚህ ህልም ያስፈልጋል አያስፈልግም? የሷን አሁን ይሄንን ህልም አስቡና አንቺ ልታስብ የሚገባው ነገር ይህ ሆስፒታል በውስጡ እና ግሩፕ ኦፍ ቢዝነስ በውስጡ ሊሰሩ የሚችሉት ተቀጥረው የሚሰሩ ሰዎችን ብዛትና በእነሱ የሚጠቀሙ ሰዎችን አስቢና እነዛን ቤተሰቦች ብቻ አስቢ። ዛሬ ከዛሬ ጀምሮ እያንዳንዷ ቀን ለህልምሽ ባላነበብሽ ቁጥር፣ ለህልምሽ ባልተጋሽ ቁጥር፣ ለህልምሽ እቅድ አውጥተሽ ያልሰራሽባት ቀን ሁሉ አንድ ቀን እንግዲህ ነምበር ኦፍ ቤተሰቦችን ብታባዢ ምናልባት 50 ቤተሰብ፣ 100 ቤተሰብ፣ 1000 ቤተሰብ ወይም 2000 ሰው ወይም 5000 ሰው ወይ 10000 ሰው አንድ ቀን በዛ እድል ይበሉ የነበሩ አይበሉም ማለት ነው አይደል? ስለዚህ አሁን እርጀንሲ ይፈጠራል አይፈጠርም? የሷ ሆድ ጉዳይ አይደለም። ወይም ግሩፕ ኦፍ ቢዝነስ ባለቤት ሆነች አይደለም። ስለነዛ ሰዎች አስባ የምታቋቁመው ከሆነ በሂደቱ የምትናፍቀው እነዛ ሰዎች እንጀራ በልተው ሲያድሩ ማየት ነው። እነዛ ሰዎች ልጆቻቸውን ትምህርት ቤት ጥሩ ትምህርት ቤት ሲልኩ ነው። የሷ ሆስፒታል ውስጥ የሚድኑ ሰዎችን ማየት ነው። ግልጽ ነው። እሷ እኮ አታድንም አይደል? ሐኪሙም አይደለም የሚያድነው። ግን ምን ይሆናሉ? ጥሩ ቦታ በቃ ወደዛ መሄድ ራሱ ደስ የሚል ሆስፒታል ይሄዱ፣ 5 ስታር ሆቴል ይሄዱ፣ ግራ እንዲገባቸው ነው የፈለግሽው። ሄደው እኔ ሆቴል ይሁን ምን ይሁን ገባው ብቻ ድኜ መጣው እንዲሉ ነው የፈለገችው። ከሽታው ጀምሮ ከትሪትመንቱ ጀምሮ እና ይሄንን ሆስፒታል አሁን ቆርጥማ መብላት ያዋጣል? እኛ ራሱ በህግ መጠየቅ የለብንም? መቼ እንዲሆን ትፈልጊያለሽ? እሺ ከ5 ዓመት በኋላ። እሺ የዛሬ 37 ዓመት ከ5 ዓመት በኋላ ነው ወይስ አይደለም? ከ5 ዓመት በኋላ ነው ወይስ ከ5 ዓመት በፊት ነው? አልገባሽም? በአማርኛ ላድርገው። እኔ የምለው አያችሁ፣ ህልመኛዋ ብቻ ነው አይደል? እናንተ ገብቷችኋል። ይኸውላችሁ ብዙ ጊዜ ስናልም እንደሷ ነው የምናስቀምጠው። ከእንትን በኋላ ለምሳሌ 37 ዓመትም ከ5 ዓመት በኋላ ነው። ከ5 ዓመት በኋላ እኮ ማለት እንደውም የሚጀመረው ራሱ ከ5 ዓመት በኋላ ሊሆን ገና የሚጀመረው ማለት ሐሳቡ። ስለዚህ ከዚህ ጊዜ ወዲህ ማለቅ አለበት። ለምሳሌ 20 ዓመት ይፈጃል ለመከፈት። እኔ ተገንብቶ ይሁን ተከራይቶ አላውቅም፣ አንቺ ነሽ የምታውቂው። ግን 20 ዓመት ይፈጃል፣ 18 ዓመት ይፈጃል፣ 10 ዓመት ይፈጃል። እሺ አሁን ዛሬ እሷ ብትጀምር ዛሬ ጀምሮ አስቸኳይ ብላ ብትጀምር ኢትስ ሃይሊ ፕሮባብል ከ10 ዓመት በፊት ምን ይሆናል? ይሳካል። በጭንቅላቷ ውስጥ አሁን የተፈጠረው ፕሮሰስ በእኔም በእናንተም በእሷም ጭንቅላቷ ውስጥ ምንድነው? ካለኝ ገንዘብ አኳያ አይደል ላረገው እችላለሁ ወይ ነው። ገንዘቡ ግን በእጇ ላይ ቢኖር ምንድነው የምትለው? በቃ ገንብቶ መሬት ገዝቶ ኦር ደግሞ እንትን ብሎ በሊዝ ገዝቶ ከዛ ዲዛይን አሰርቶ ለመገንባት የሚፈጀው ጊዜ ነው ትል ነበረ። ስለዚህ ገንዘብ የለኝም ብላ አምናለች ማለት አይደል? ስለዚህ ዛሬ ልንወስድ የነበረው ስልጠና መጀመሪያ ሆስፒታሉ በህሊናዋ ውስጥ እንዳለ አድርጋ ምን ማድረግ አለባት? መመላለስ አለባት። ዛሬ ከዛሬ ጀምሮ ምንድነው የምታደርጊው? ገንዘብ የለኝም ምናምን የሚለውን ራስሽን ታዩና ለሷ ሳውራ እናንተም ለራሳችሁ ስሙ።
ከምቾት የሚያወጣን ይሄ ነው። እኔ ለራሴ የሰራሁት ይሄንን በብዙ ጉዳዮች ላይ ማታ ማታ አይኔን ጨፍኜ ቁጭ ብዬ በቤቴ ውስጥ ሊሆን ይችላል፣ እንደዚህ አይነት ስልጠና በመስጠት ሊሆን ይችላል፣ ኮቺንግ ሊሆን ይችላል፣ መኪና መንዳት ሊሆን ይችላል፣ ሌሎች የምፈልጋቸውን ነገሮች እንደ ሞኝ መስራት። ስለዚህ ዛሬ ጀምሮ የምታደርጊው ይሄን ነው። እናንተም የእናንተ ህልም ላይ ይሄን እናድርጉ። ሆስፒታሉን በቀን በሳምንት በወር አይ ዶንት ኖ ልታዩ ግሩፕ ኦፍ ካምፓኒስ አሉኝ ስላልሽ ግን አሉ አይደል? የሆነ ጊዜ እየሄድሽ የምታዩ እኔ ልቤ ውስጥ እንደነበረው እንደ ህልሜ እየሰራ ነው ወይስ አይደለም ለሚለው። ስለዚህ ማታ ቁጭቴና ወደዛ ምን እያረግሽ ነው እየሄድሽ እንደሆነ ራስሽን ታያለሽ። ከዛ ሆስፒታሉን ግቢውን ከውጪ ኢማጂን አድርጊ። አጥሩን ጥበቃዎቹ ራሱ ሲያምሩ ድልድል ያሉ ማኔጀር ይሁን ጥበቃ ይሁን ማያሳውቋል አይደል? በጣም የተመቻቸው ልጆቻቸውን ምርጥ ትምህርት ቤት የሚልኩ በቃ ያንቺ ነው ምን ይደረጋል እንደዛ ነው የፈለግሽው አይነት ነገር። ከዛው ራሱ የጥበቃው ይሄ ጥበቃ ሲባል ጭንቅላታችሁ ውስጥ የተሳለው አለ አንቺ ይክንቼ እንዳት አሉ። አንዳንድ ኤምባሲዎች ምናምን ስትሄዱ ጥበቃዎቹን አይታችሁ ወይ እኔ ጥበቃ በሆንኩ ብላችሁ ዩኒፎርማቸውን አለባበሳቸውን ምናምን ኮንፊደንሳቸውን አይታችሁ እና አንዳንድ ጊዜ የሚገባው ሰው ጥበቃ ይመስላል፣ ያኛው ደግሞ አይመስልም እንደሱ አይነት። ስለዚህ የተመቻቸው ሰዎች የሚገርም ቢሮ በሩ ላይ ያላቸው በትልልቅ መስታወት ከውስጥ ወደ ውጭ የሚያሳይ ከውጭ ደግሞ ወደ ውስጥ የማያሳይ ከዛ ውስጡ ሲገባ ግቢውን ሰፋ አድርገሽ ይውሽ። አዲስ አበባ ላይ ይሰጥ መሬት ምናምን የሚለውን ታዩ ላንቺ ሲሆን ይሰጣል። ከዛ ውስጥ ገብተሽ ያለውን የሚገርም የሆቴል ስሜት ከዛ በኋላ የምትፈልጊውን አገልግሎት ለምሳሌ አንድ በሽተኛ ሲመጣ በፈገግታ ምናምን ልክ ዘመዳቸው እንደመጣ አድርገው ከዛ በኋላ ወደ ሩሞች በየሩሞቹ ስትጎበኝ አንቺ ስትመጪ የሚያሳዩሽን ደስታ ከዛ የሆነ ዋርድ ደግሞ በጣም የሚገራርም አልጋ ያለበት እጭቅ ያለ ሳውና አንዳንድ ብቻ ያለበት በነፃ ደግሞ የምታሳክሚያቸው እነሱም ይሆን ብለሽ በቃ እንደ ወንድም እንደ እህት እንደ እናት እንደ አባት እየጠየቅሻቸው ጠያቂ የሌላቸውም አሉ አይደል? አንቺ ግን ጠያቂም ሆነሽ በቃ አንቺን ሲያዩ አንዳንዶቹ ተነስተው እየሮጡ ሲሄዱ በእግራቸው አይሰራም ነበር፣ አንቺ ስትመጪ ይሰራል። ወደ ሌላ እንዳይወስድብሽ እንጂ ሰዎች ችግር ሰው ማዳን ወደ ሌላ ነው የሚወሰድባችሁ፣ መግደል አይደለም። ከዛ ሐኪሞቹን ሰብስበሽ ደግሞ አጭር ሚቲንግ ስታደርጊ ከዛ የሚያስፈልግ ለወደፊት የሚያስፈልጉ ማቴሪያሎች ከውጭ መምጣት ያለባቸው ምናምን ሀገር ውስጥ ፕሮዲዩስ የሚደረጉ ይሄንን ማየት ትችያለሽ በቀን ውስጥ ኦሬዲ ይሄንን በየቀኑ ብታደርጊ ወደ ሰብኮንሺየስ ማይንድ ውስጥ ሲንክ ስለሚያደርግ በቃ መፋታታችን ከዚህ በኋላ የሚገርምሽ ከዶክተሮች ጋር ይሆናል አዋዋልሽ ሳታስቢው ድንገት የምታገኘው ኢንትረስት የሚያደርግሽ ቴሌቪዥን ላይ ሊሆን ይችላል ሶሻል ሚዲያ ላይ ወይም ሌላ ቦታ እንትን ስትይ ቆም ብለሽ የምታየው ነገር ከሆስፒታል ጋር ይሄ ከሕክምና ጋር የተያዙ ነገሮች ላይ ሳታስቢው ውስጥሽ መሳብ ይጀምራል። እያለ ከምታስቢው ፍጥነት በላይ ይሄ ነገር ይሳካል። እንግዲህ አስቢው ዛሬ ታመው መንገድ ላይ ያሉ ሰዎች አሉ አይደል? ያንቺ መዘናጋት መንገድ ላይ ሆነው ሰዎች ማቀው ጠያቂ አጥተው ይሞታሉ። ስለዚህ ስለነሱ ብለሽ ነው የምትሰሪ። የባለቤትነት ጉዳይ አይደለም፣ የገንዘቡ ጉዳይ አይደለም፣ በይበልጥ ሰውነቱ ነው ማለት ነው። ሰው መሆኑ ነው የሚያንገበግብሽ። ስለዚህ 10 ዓመት ብለሽ ያልሽውን ነገር አሁን በውስጥሽ እየኖርሽው ስትመጪ ስቴፖቹን እዚህ ላይ እናያቸው ነበር። ሰፊ ነው ግን ፕራክቲካሊ በጭንቅላትሽ ውስጥ እንደዚህ ኢማጂን በምታደርጊ ጊዜ አዳዲስ የነርቭ መስመሮች ይፈጠራሉ። አሁን ኢማጂን ስታደርጊ ልክ ኤክስፒሪየንስ እንዳደረግሽው አይነት። ስለዚህ እሱን ይለምዳል፣ ሐሳቡን ጭንቅላትሽ ይለምዷል። ከዛ ተኝተሽም የሚያሳስብሽ ህልምም የምታዩ ወተሽም የምትናገሪው በብዛት ዲስከስ የምታደርጊው ኢንትረስትሽ ፍላጎትሽ ልክ እንደ ልምምድሽ አይነት ይሆናል። ከዛ በኋላ ውጤታማ ትሆኛለሽ ማለት እኝኝ ያልሽ ማለት። ስለዚህ ከዛሬ ጀምሮ እዚህ ላይ እኝኝ ታያለሽ ወይስ አትይም? እኝኝ በምን በሐሳብ እናንተ ህልሞቻችሁ ላይ እንደሱ ልታረጉ ትችላላችሁ። ጥሩ። እስቲ ህልሙን ደግሞ የሚነግረን ሌላ ሰው እሺ። ምን የሚባል ልባም የምትባል መኪና ስትነዱ ልብ የሌለው ራሱ ብትይዘው ልቡን ኤክሰለንት። እሺ ጥሩ
አያችሁ አውቶሞቲቭ ኢንዱስትሪ ላይ ነው መሰማራት የሚፈልገው የራሱ እንደው ይሄ ልጅ አሁን ባይሰራኛ ገደላት እኮ ኢትዮጵያን ማለት ነው። እንዳለ የምንነዳው መኪና ሁሉ ኢትዮጵያ ውስጥ ከተለያየ ሀገር አይደል ባይዘው እየሸጡልን ነው ብር እየከፈልን ነው አይደል ያውን በፎሬን ከረንሲ። ስለዚህ ከኢትዮጵያ ጀምሮ እቺ ልባ የምትባለው መኪና ኦል ኦቨር ዘ ወርልድ ማለት ነው ኤክስፖርት እየተደረገ ከነ ቶዮታ ጋር ከነ መርሴዲስ ጋር ከነ BMW ጋር የምትፎካከር የተለያየ ሞዴል ያለው ከኢትዮጵያ ቤዝ ያደረገ ይሄ አሁን እንጀምረው እንኳን ብትል ማለት ነው ሼር አናዋጣም እኛ አይደል እንዴ ስለ ኢትዮጵያ ከኢትዮጵያ እንኳን ቤዝ ያደረገች መኪና የሚለው። ስለዚህ በነገራችን ላይ ምንንም ነገር ለብቻችሁ ለመያዝ አትሞክሩ። በደንብ አዳምጡ። የራሳችሁን 100% ኢፊሺየንሲ ከመጠቀም ይልቅ የመቶ ሰዎችን 1% ኢፊሺየንሲ መጠቀም ውጤታማ ያደርጋል። ለምሳሌ ማይክሮሶፍት የማን ነው? ማይክሮሶፍት ካምፓኒ የማን ነው? የቢል ጌትስ ነው አይደል? ቢል ጌትስ ስንት ፐርሰንት ነው ኦን የሚያደርገው? የማይክሮሶፍትን ስንት ፐርሰንት ነው ባለቤትነቱ? 100% ነው አይደለም? 90 ነው አይደለም? 50 ነው አይደለም? 10 ነው አይደለም? 1-2% አለቀ። 3 ነው 1-2-3% ነው። የማን ነው ግን ማይክሮሶፍት? አረ 97 በብዛት ኢትዮጵያ ውስጥ ያለ የተመታ የድህነት አስተሳሰብ በደንብ አዳምጡ። የተመታ የድህነት አስተሳሰብ እኔና እሷ የ200 ሺህ ብር ስራ ካገኘን ስራው 200 ሺህ ብር ኢንቨስትመንት ይጠይቃል። ከዛ እሷ 100 ሺህ ያላት እኔ 100 ሺህ ከዛ ገና ስንጀምር ምን እንላለን? እኔ የምለው እናጋጭና እንጀምርና የ200 ሺህ ብሩን ስራ ስንሰራ 1 ሚሊዮን ስለምናተርፍ ያኔ እንለያያለን። ይሄ ነው እቅዳችን ራሱ አይደል? አንቺን የምፈልግሽ እስከ ቸገረኝ ነው እንጂ ለእድገት አልፈልግሽም። ሰው ተደጋግፎ አንድ ነገር ከሰራ መደጋገፉ ቢቀጥል አይበዛም? ይበዛል። ይውላችሁ ምን ያክል ይሄንን ሜትድ ተጠቅመን 17 የምንሆን ሰዎች ሱራን ጨምሮ እኔና ሱራን ጨምሮ የዛሬ 4 ዓመት በፊት ቁጭ አልንና ምን እንስራ ለኢትዮጵያ? በቃ ኢትዮጵያ መድኃኒት ያስፈልጋታል። መድኃኒት የምን መድኃኒት? የጭንቅላት መድኃኒት። ስለዚህ ይህን መድኃኒት በስልጠና የምናውቀው ስልጠና ነው። ስለዚህ ስልጠና እናርግ፣ ሰብኮንሺየስ ማይንድን የሚያሰለጥን ካምፓኒ እናቋቁም። ከዛስ ኢንክሉሲቭ እንሆን። እኛ እናቋቁመውና ሌሎች እየመጡ ሼር ይግዙ። በ4 ዓመት ውስጥ ከ400 በላይ ሰው እዚህ ውስጥ ያላችሁም ትኖራላችሁ ሼር ሆልደር ነው። እንግዲህ ኢትዮጵያውያን አብረው ሲሰሩ እንዴት ፓወርፉል እንደሆኑ እንድታዩ ነው። ከዛስ እሺ ብለን ማንኛውም ሰው እየመጣ ሼር በቴሌቪዥን በሬዲዮ በጋዜጣ እናስተዋውቅም። እንደ ሪል ስቴቶቹ እንደምና ሆያ አያስፈልግም። ድምፅ አጥፍቶ ውጤቱን ማምጣት ነው። እንደ ፍየልና እንደ አሳማና ፍየል ጎረቤታሞች ነበሩና ማታ ፍየል በጣም ቀወጠው እያለ ነው ያደረው። መተኛት አልቻለም። አሳማ ጠዋት ተገናኙና ውጪ እኔ የምለው ትናንት በጣም እየጮክ ነበረ መተኛት አልቻልንም ምን ነው ሲለው አይ ልጅ መውለድ ፈልጌ ይጮሃል። ልጅ መውለድ በእውነት ታዲያና እንደዛ ጮኻችሁ ስንት ነው የምትወልዱት? 2 በእውነት እኛ እኮ ዝም ብለን 12 ነው የምንወልደው። እና አሁንም ካምፓኒ አቋቋምን፣ የፐርሰናል ዴቨሎፕመንት አቋቁመን ምን ሆነ? ሌሎች ሰዎች ቢመጡ በይበልጥ እናድጋለን ነው እንጂ ቢመጡ ሼራችንን ይካፈሉናል። አሁን የተመታ የድህነት አስተሳሰብ ማለት ሰው አብሮ ሲሰራ ውጤቱን ይጋራኛል የሚለው ስግብግብነት። እኔ ከሱ ጋር አብሬ ሲሰራ የሱን ልምድ፣ የሱን ኤክስፒሪየንስ፣ የሱን ጸሎት፣ የሱን ብለሲንግ ጭምር አይደል ማገኝ። ከሱ ጋር ስለያይ አላገኘው። ብለሲንግ የሌለው ሰው የለም። 400 ሰዎች ብለሲንግ ምን ቢሆን ጥሩ ነው? የመጀመሪያው 7 ወር 1.6 ሚሊዮን ብር ሸጠ። 60 ሺህ ብር ኔት ፕሮፊት አተረፈ። ከዛ የሚቀጥለው ሙሉ አመት ደግሞ ሲሰራ 20 ሚሊዮን ብር ተሸጠ። 1.6 ሚሊዮን ብር አተረፈ። የሚቀጥለው ሙሉ አመት ሲሰራ 60 ሚሊዮን ብር ተሸጠ። ወደ 6 ሚሊዮን ብር አተረፈ ኔት ፕሮፊት። ከዛ አምና ክሎዚንግ ላይ ሰኔ ላይ 206 ሚሊዮን ብር ተሸጠ እና ወደ 28 ሚሊዮን ብር አተረፈ። ሼር ሆልደሮች ያላችሁ እዚህ የምታውቁ ታውቃላችሁ። 58% ነው ዲቪደንድ የተከፋፈለው። ሌሎቹ በቴሌቪዥን አንደኛ ነን ምናምን ሪል ስቴት ይላሉ። እኛ በሌለንበት ነው እንዴ አንደኛ የሚሆነው? የብዙ ሰዎች ከታች ደግሞ ገና እኮ ነው። እነሱ እኮ 30 ዓመት ሰርተው
ወደፊትማ ሼር እኮ በፐርሰንት አይደለም የሚወራው ስንት ድረስ እየተባለ ነው እኮ እንደዚህ የሚሰጠው ይሄ ሲጋነን ነው አደራ እንደዚህ የሚባል የለም ማጋነኑን በግልጽ ተናግሬያለሁ በኋላ አልጠየቅም ኤኒዌይ ምን ልላችሁ ነው ከምን መጣ ይሄ ዩኒቲ ኢዝ ፓወር አይደል ስለዚህ አንቺም የኔ በሚለው አይደለም ይሄንን አይዲያ አምጥተሻል 10% ምናምን ከዛ በኋላ ሼር ብታደርጉ ወንድሜም እንደዚሁ ሼር ብታደርጉ እንዴ ኢትዮጵያዊ መኪና ለያውም ልባም የሚባል እንዳለ ሰብስበን እንመጣለን አንተ ዚዮቶ አንተ ማናችን ትሆናለህ የማይክሮሶፍት ባለቤት አንተ ቢል ጌታችን ትሆናለህ እኛ ሼር ሆልደርህ እንሆናለን ማለት አይዲያው ያንተ ነው እንድትመራው ምን ፈልገው አንተ ነው ለምን አንተ ነህ ያለመ የሚያለም ነው መምራት ያለበት ወይስ የተማረ እኮ ካላለመ ዋጋ የለው ህልመኛ ነው ሀገር የሚመራ ህልመኛ ነው የተማረ አይደለም ቢዝነስ የሚሰራ ህልመኛ ነው የተማረ አይደለም እስቲ በቢዝነስ አድሚኒስትሬሽን ተመርቆ ቢዝነስ ያለው ሰው ምታውቁታል የለው አይገርም ምን አድሚኒስትሬሽን ያልኩት እስቲ በአማርኛ እናርገው እንዴ ንግድ ማስተዳደር ተምሮ ንግድ የሌለው ሰው ማለት እኮ አልተማረም ማለት ነው ይሄ ሰውዬ ንግድ ማስተዳደር ስለዚህ ይሄው ህልመኛው ንግድ የሚያስተዳድሩትን ይቀጥራቸዋል አይደለ ህልመኛዋ ሌሎችን በሙያቸው የሚያገለግሉ ሰዎችን ተቀጥረው እንጀራ እንዲያገኙ ስራ እንዲያገኙ ኢትዮጵያ ውስጥ እኮ በሽተኛ አለ ዶክተር እጥረት አለ ዶክተሮች ጎዳና ላይ ወጥተዋል አይደል እንደዚህ አይደል እንዴ ይሆን ነው ለምን እንዲህ አይነት ህልመኞች እኮ ስላልማይሰሩ ነው ቆይ ነገ ስለሚሉ ነው ሶሻል ሚዲያ ላይ ጊዜ እንዴት ነው አንቺ የሆስፒታል ባለቤት አሁን ሶሻል ሚዲያ አንስተሽ ልክ ስትገቢ ሆል ሆስፒታል እኮ ሶሻል ሚዲያ ያየ በማየት ምክንያት ተበላን ማለት ነው በዛ ፌስቡክ ግን ያድጋል አይደል አንቺ ሶሻል ሚዲያ ስትጎረጉሩ የሆኑ እናት ግን መንገድ ላይ እየሞቱ ነው ስለዚህ አንቺ ሶሻል ሚዲያ ማየት ውስጥ የሰዎች ሞትና ድህነት አለ ያንተ ሶሻል ሚዲያ ማየት ውስጥ 30,000 የሥራ እድል ሲባዛ በ5 ሰው ቢያስተዳድር አንድ ዛንተን ያለ 150,000 ሰው ጎዳና ላይ በተነ ነው እንዴ ሶሻል ሚዲያ የምትጎረጉረው ፊልም ቁጭ ብለህ እኮ ስታይ the whole company ነው ፊልም ያያያለ ከዚህ በኋላ ይሄን ልጅ በደም አንዴ ተነስልን ሁለታችሁም ተነሱ ፊታችሁን ምናምን አሳዩ ቅረጿቸው ካፌ ገብተው አሉባልታ ሲያወሩ ብታዩ አንቺ ሆስፒታል ውጪ ከዚህ ሆስፒታል እንትን ይያልሽ አንተ 30,000 ሰው መኪናውን የታርገው ነው ካፌ ምገባው እንድትሏቸው መግቢያ መውጫ ማሳጠት አለብናል እስከመቼ ውይ ብለው እሷም ሆስፒታሏን ከፍታ ያሁላችሁ ብላ ወደ ካፌዋ ትግባ እሱም ድርጅቱን ቶሎ አስጀምሮልን በነገራችን ላይ አንድ ስቴፕ ብታስጀምሩት ዲስ ዴይስ ቀላል ነው ካፒታል ማርኬት ማለት ውጭ ሀገር የምንቀናበት ሰዎች አይዲያ ይዘው ገንዘብ ባይኖራቸው ሼር አዋተው ወይም ደግሞ በቦንድ ከሰዎች ተበድረው የሚሰሩበት ቦታ ነው ስለዚህ አንተ ያሰብከው ረጅም ጊዜ ነው አንቺ ያሰብሽው ረጅም ጊዜ ነው የዛሬ 5 አመት ካላሳካችሁት ማሳካት ስለምትችሉ ብዙ መንገዶች አሉ ማሳካት የምትችሉበት ባለቤት ካልሆንኩኝ ካላላችሁ በስተቀር እናንተ የተወሰነ ፐርሰንት ይዛችሁ ካላሳካችሁት በጭራሽ እንዳትተኙ ከኮምፎርታችሁ ወጡልን ኢትዮጵያዊ መኪና ይዘህ እንዴት ትተኛለህ በእናት አይደል ይሄ ሁሉ መንገድ ላይ የሚርመሰመሰው መኪና ግማሹ እኮ ካንተ ድርጅት ነው የሚሸጠው አይደል እዚህ ከሆነ መንግስት ህግ የሚያወጣ አይመስልም ህንድ ውስጥ እኮ በጣም ያደጉት የራሳቸው ምርት በመጠቀም ነው አይደል እነ ታታን ማሩቲ ምናምን እንደዚህ ያደጉት ለምንድን ነው በቃ ህዝቡ የሚጠቀመው አንድ ልባም ብትኖርልን እነ ቶዮታ እንዳትገቡ እኮ ይባላል አለበለዚያ አንድ 7000% ምን ታክስ እነሱ ላይ ይጣላል ስለዚህ ባክ ስለ ልባም ብለህ ልባም ሆነልን ስለዚህ ሆስፒታል ውስጥ ገብተው ስለሚድኑት አንድ እናት ዝም ብለሽ በጭንቅላት ታስቢና ልጄ ምን አደረግሽኝ ለምን ተውሽኝ ይያሉ እንዲጮህብሽ አድርግ ያለቀ ከኮምፎርት ያወጣሉ አውጥሜ አሁን ያወራ ነው ስለ ሆድ ነው አይደለም ስለ ሰው እኮ ነው እሱም ስለ በዛ ውስጥ ስለሚሰሩት ሰዎች ይሄ ነው እኮ አያችሁ ተነስተን እንድንሰራ የሚያደርግ አለበለዚያማ ቆዳማ ለመብላት ለመጠጣት መቸገረ ቸግሮን ነው እንደመጣ ነው አይደለም እኮ ችግር የለም ሽሮም ቢሆን ደስ ብሎ የዛሬ ሽሮ ሲጥም ይሄው ገሌ ሽሮ ቤት የበዛው ለምን ይመስላችኋል የትም እንዴ መቆምም ከበዳችሁ እንዴ ገና እኮ ለሊት ሙሉ ታድራላችሁ እናንተማ እንደው መድረክ ላይ ነው ቆማችሁ አሁን ያው እነሱ ምሳሌ ያረኩ እንጂ ሁላችሁም እነሱ ምሳሌ ሆነው ቆሙ እያንዳንዳችሁ ህልም ውስጥ የሰው እንጀራ አለ የሰው እንባ አለ የሰው ላብ አለ የሰው ደስታ የሰው ምቾት ፈጣሪ ደስ ይለዋል አይለውም ህልሞቻችን ቢሳኩ
በዚህ ውስጥ ሊቀናጡ ነው እንዴ? አይደለም እኮ ምን ይቀናጣሉ? የሚገለገለውን ሰው ብዛት አስቡ። ስለዚህ አደራችሁ በህልማችን ውስጥ የሰዎች እንጀራ የሀገር ክብር ነው ያለው። ስለዚህ ያንን ክብርና እንጀራ ያሰብን ብንሰራ ከኮምፎርት መውጣት ቀላል ይሆናል ወይስ ከባድ ነው? በጣም ቀላል። ስለዚህ አሁን ተቀመጡ፣ ሞቅ ያለ ጭብጨባ ለነሱ። አሁን የመጨረሻው ተግባር ምንድነው? ለህልሜ የሚያስፈልጉኝ ዝርዝር ልምምዶች በሉና ጻፉ። ልምምዶች። ሶሻል ሚዲያ ላይ መግባት በራሱ ችግር የለውም። አነጣጥሮ መግባት ከሆነ ደስ ይላል አይደል? እሱ የአውቶሞቲቭ ኢንዱስትሪን በይበልጥ ለማወቅ ቢጎረጉር ጥሩ ነው አይደለም? ከገባ አይቀር ዩቲዩብ ላይ ቶዮታ ፋክትሪ ብሎ ከውስጡ ምን እንዳለው ቢያይ የራሱን ፋክትሪ ኢማጂን ለማድረግ ይጠቀምበታል ወይስ አይጠቀም? ስለዚህ አንድ ልምምዶች ምንንም የሚያሳካ ህልሜን ለማሳካት የሚያስፈልጉ ልምድ በየቀኑ ነው አይደለም? በየቀኑ ልምድ በሳምንት በወር አይደለም። ኤቭሪ ዴይ የሚደረግ ነገር ልምድ ይባላል። አንድ ሁለተኛ ልምዴ ላይ ለመድረስ የሚያስፈልገኝ ሐሳብ ቅድም ሱራ እንዳለን በሐሳብ በስሜት በአንደበት በተግባር በውጤት እዛ ጋር መሆን አለበት። ሐሳቡን ቅድም ለሷ ነገርኳት አይደለ? ማታ ልትተኙ ስትሉ በምናባችሁ ምን ማየት ያስፈልጋል? የምትፈልጉትን። የኔ ምሳሌ ልንገራችሁና አልጨርስ። በምናቤ የቤት ኪራይ እየቸገረኝ የምከፍለው እያጣሁ በጣም ኑሮ ምን አለፋችሁ ብቻ እንደዚህ ጉተታ የሆነበት ላይ ቁርስ በልቶ ምሳ መድገም፣ ምሳ በልቶ ራት መድገም ከባድ የሆነበት ትዳር ይዤ ልጆች ኖረውኝ ነገር ግን ማታ ማታ በምናቤ የማስበውን ብዙ ከማያቸው መካከል ቤት ኢማጂን አደረግ ነበር። ቤት የሰዎችን ህይወት በአዎንታዊ መልኩ መቀየር የመጀመሪያው የህይወት ዓላማዬ ስለሆነ እሱና ያለው ቆሜ እንዲሳሰለጥና ያለው ዋን ኮች ሳደርጋለሁ። ሰዎች ሲለወጡ ደስ ሲላቸው ፈገግ ሲሉ አያለሁ። አለቀ። ዛሬ የተሰጠኝ እሱ ነው። ሁሉም ሰው ፈገግ አይልም። የሚናደዳል፣ የሚቆጣል። ክላሽ ቢያገኝ ቢገለኝ ደስ የሚለኝ ሰው አለ። እውነት ነው። ባይዘወይ እናንተ ጥሩ ነገር ከሰራችሁ መጥፎ ድጋፍ ለመጥፎ ድጋፍ የሆኑ ሰዎች እንዲያጨበጭቡላችሁ አትጠብቁ። ሰው ለምን ተቃወመኝ እንዳትሉ። እንደውም ሰው ካልተቃወማችሁ አለው ወይስ የለውም የሚለውን ተጠራጠሩ። ምንም ከሌላችሁ ማንም አይቃወማችሁ። ስለዚህ ትንሽ ግን ድክ የምትሉ ከሆነ ምን ይሆናል? ያንን የሚቃወም ሰው ይኖራል። አንተ ሰላም ለማምጣት ስትሰራ እኔ የምፈልገው ብጥብጥ ከሆነ አትመቸኝም። በቃ ስለዚህ ለምንድን ነው ግን ያልተመቸኝ አትበል። በቃ ለጦርነት ሰላም አይስማማው አይደል? ለሰላም ጦርነት አይስማማው። ስለዚህ ሚናህን ብቻ ለይተህ መቀጠል ነው። ብዙ ሰው እንዲጨበጨብለት ነው የሚፈልገው። ሁሉም ሰው ካጨበጨበላችሁ ተጠንቀቁ፣ ችግር አለ። የተወሰነ ሊያጨበጭብላችሁ፣ የተወሰነ ደግሞ ሊያጨበጭብባችሁ ይገባል፣ ሊያማችሁ ይገባል። ስለዚህ ደግሞ የሚያማችሁን ሰው ማህበር መስርቶ አይደለም ያልኩት፣ ግን ስትሰሩ እነሱን አትዩዋቸው፣ እለፏቸው፣ አታዳምጧቸው። የሰው ልጅ ስራው ማውራት ስለሆነ ወደ ህልማችሁ ግን አለመድረሳችሁ እድሜ እና ጤና ይስጣችሁ። እኝኝ በሉ። እኝኝ የምትሉት በሐሳብ ነው። ቅድም በምናብ ለሷ እንደነገርኳት ማታ ማታ ቁጭ ብላችሁ በምናብ ማይ እኔም ቤቴን እንደሷ አይ ነበር። ሳሎን እገባለሁ፣ መኝታ ቤት እገባለሁ። በምናብ እኮ ነው። ግርግዳው የቱ ጋር እንደሆነ፣ ቴሌቪዥኑ የቱ ጋር፣ እያንዳንዱ ኪችኑ የቱ ጋር እንደሆነ፣ ፈርስት ፍሎር ላይ ሰከንድ ፍሎር ላይ ስወጣ እያልኩኝ በምናብ ያለው የቤት ኪራይ መክፈል አልችልም። በዛ ሰዓት ግን እኝኝ እል ነበር። ይከብዳችኋል። ከዛ በኋላ አይናችሁን ስትገልጡ እኮ ያለው ቁርስ የሚበላ የለም። አከራያችሁ ደውለው ቀን አላነሳችሁም። ለምን? የቤት ኪራይ ደርሶ ሰላም ሊላችሁ አይደለም፣ ኪሳችሁን ሰላም ሊለው ነው እንጂ እሱ ደግሞ የለኝም በወቅቱ። ስለዚህ እኝኝ ማለት ለምን? ጊዜው እንደሆነ ማለፉ አይቀር። ብሰራም ባልሰራም አይደለም እኝኝ ብልም ባልንም እስቲ ተብሏል። ያዘው 5 ዓመት ነው የፈጀብኝ ያለምኩትን ቤት ለመስራት ማለት ነው። እዛ ውስጥ ገብቼ ስኖር ሁሉ ጊዜ ሁለቴ ነው አሁንም እየኖርኩ የሚመስለኝ። ለምን? ያኔም አይቼዋለሁ አሁንም አይቼዋለሁ። እና ሪያሊቲው ነበረ ማለት ነው። ኢን ዲዛይን ፎርም የተለያዩ ህንፃዎች ሊሰሩ ሲሉ መጀመሪያ በቢልቦርድ አድርገው የነገው ህንፃ ይሄን ይመስላል ብለው ያሳያቸዋል አይደል? ስለዚህ ቀድሞ አይተውታል ማለት ነው። በህይወት የምትፈልጉትን ህልም ቀድማችሁ የምታዩት ከሆነ ለሱ የሚሆን ልምምድ አሁን ማዳበር ትችላላችሁ። የማያውቁት ሀገር አይናፍቅም። ደጋግማችሁ ስታዩ መኪናው ፋብሪካውን ዴሊ የምታዩ ከሆነ ይናፍቃል። አለቀ። ሰውነትህ ይለምደዋል ያንን ነገር እዛ ውስጥ መግባት። በምናባችሁ እዛ ውስጥ ስትገቡ ፊዚካል ቼንጅ ይኖራል እናንተ ውስጥ የሚኖር አዲሱን ሪያሊቲ ምን የሚያደርግ ኮንፈርም የሚያደርግ። ስለዚህ እሱ ነው እንግዲህ ትልቁ ለውጥ። የሐሳብ እኝኝ ማለት እሱ ነው። እሱን ካደረጋችሁ ህልም ካላችሁ ለህልማችሁ ልምዱን ከጻፋችሁትና በየቀኑ ለመለማመድ
ከተጋችሁ ከሞከራችሁ ልምድ እኮ በቀን 1 ደቂቃም ይበቃል አይደል? 1 ደቂቃ ይበቃል። ከዛ በኋላ ልምድ የሚሆነው ልምድ ማለት አውቶማቲክ ድርጊት ማለት ነው። አውቶማቲክ እሳቤ ማለት ነው። ልብ ሳትሉ ሳታቅዱ አላርም ሳትሞሉ የምትተገብሩት የምታስቡት የምትናገሩት ነገር ምን ይባላል? ልምድ ይባላል። ስለዚህ ለህልሞቻችሁ አስፈላጊውን ልምድ ጽፋችሁ በየቀኑ አንዳንድ ደቂቃ ብዙ ሰዓት አይደለም ካደረጋችሁ 1 ደቂቃ የትም አያደርስም። በአመት ውስጥ ግን በየቀኑ አንዳንድ ደቂቃ መስራት ልምምዱ ሱስ ስለሚሆን ከዛ ያ ልምምድ ወደ ተግባር ይቀየራል። ከዛ በሐሳብ ደግሞ የመጨረሻውን ማየት ኢንተርናል ለውጥ ስለሚያመጣ የሚያውቁት ሀገር እንዲሆን ስለሚያደርግ ቅድም እንኳን ስለሷና ስለሱ ፋብሪካ ትንሽ እንኳን እኮ ስናወራ የተወሰነ ነገር ታይቶናል አይደል እኔና ለእናንተ። ስለዚህ ይሄ ደግሞ የነሱ ስጦታ ነው። እናንተም የራሳችሁ ስጦታ አላችሁ። በእነዚህ ስጦታችሁ ህልማችሁ ውስጥ በየቀኑ ግቡበት ነው። እኔም ይሄን አለም ያሳክቼበታለሁ። የተለያየ ገቢ ሳስብ እንደሱ አለም ያሳክቼበታለሁ። መኪና ሳስብ አለም ያሳክቼበታለሁ። ራእይን ለማገልገል ኢትዮጵያ ውስጥ ከኢትዮጵያ ውጪ ምናልባት 5 ደቂቃ ስላለን የኛውን ልንገራችሁና ሁሌ ኢንስፓየር ስለሚያደርገኝ የሰዎችን ህይወት በአዎንታዊ መልኩ መቀየር ብዬ ሳስብ በጣም ኢንስፓየር ከሚያደርገኝ አሰልጣኝ መካከል ሌስ ብራውን ነው። ሌስ ብራውንን ኦንላይን ላይ ያላያችሁት ይሁት አብዛኞቻችሁ ታውቁት ይሆናል። ኢንስፓይሬሽናል ትሬኒንግ የሚሰጥ እጅግ በጣም ከሀምብል ቢጊኒንግ የጀመረ ሰው ነው። እዛ ጋር ይደርሳል ብላችሁ ማታስቡት ሰው ነው እና እሱ ስቴዲየም ውስጥ የሚሰጣቸውን ትሬኒንጎች ስላየሁ እኔ ቪዥዋላይዝ ማደርገው እንደዛ ነው። ምን አደርጋለሁ? ስቴዲየም ላይ ግማሹ ላይ ስቴጅ ተሰርቶ ሜዳው ላይ ዙሪያ ላይ ያሉ ሰዎች ደግሞ ተቀምጠው ከአውሮፓ፣ ከአሜሪካ፣ ከላቲን አሜሪካ፣ ከአፍሪካ፣ ከኤሽያ ሰዎች መጥተው ቆሜ ስልጠና ስሰጥ ከዛ ስልጠና ስትሰጥ ሲያጨበጭቡ ራሳቸውን ሲነቀንቁ ኖት ሲይዙ ፈገግ ሲሉ ከመድረክ ስወርድ አንዲት ነጭ አሮጊት ሴትዮ መጣ። በጣም አመሰግናለሁ ቤተሰቤ ባንተ ስልጠና ምክንያት ተቀይሯል። ይሄንን ለመያዝ ነው የሞከርኩ ልክ ቅድም ላንቺ እንደነገርኩሽ ማለት ይሄንን ኤቭሪ ዴይ ማታ ማታ በምናቤ ቁጭ እያልኩ አይኔን ጨፍኜ ቪዥዋላይዝ አድርጓለሁ። 1 አመት 2 አመት 3 አመት 4 አመት 5 አመት 6 አመት 7 አመት 8 አመት 9 አመት 10 አመት 10ኛ አመት ላይ ቻይና ውስጥ የ1 ሳምንት ስልጠና ለመውሰድ እንሄዳለን ከሁሉም አህጉሮች ውስጥ እና ለስልጠና እዛ ገባን። ጠዋት 3 ሰዓት ይጀምራል እስከ ማታ 3 ሰዓት ድረስ ነው። ስልጠናው ሲሰጥ ስቴዲየም ውስጥ ነው። ስቴጁ እኔ እንዳየሁት አይነት እየሰለጠንኩ ነው። እዛ ጋር ሲስ አብዛኞቻችሁ ታውቁታላችሁ። እዚህም ስልጠና ይሰጣል። ከሱ ጋር አብረን ነው ያለነው እና ስልጠናዎቹን ወሰድን። እየወሰድን 3ኛው ቀን ላይ ከተለያየ አህጉር ሰዎች ተመረጥንና ከመድረክ ጀርባ ስልጠናዎች እናንተ ተመርጣችኋልና ታሰለጥናላችሁ ነገር ተብሎ ኢቫሉዌት ተደረገን። ከዛ በኢቫሉዌሽን ሌሊቱን ሙሉ ትሬኒንግ ፓወርፖይንት አዘጋጀው። በነጋታው አሁንም በምሳ ሰዓት ከመድረክ ጀርባ ኢቫሉዌት ተደረገን። ከዛ በኋላ በ5ኛው ቀን ላይ 7 ቀን ነበረ። በ5ኛው ቀን ላይ መድረክ ላይ ስልጠና አቅርቡ ተባለ። እኔ ተራ ደረሰ። ወጣው። ወጥቼ ሳይ የማውቀው ነው። አውሮፓዊ አለ፣ አሜሪካዊ አለ፣ ኤሽያዊ አለ፣ አፍሪካዊ አለ። የምታውቁት ቦታ ድጋሚ ስሩ ስትባሉ ቀላል ነው አይደል? ስለዚህ ትሬኒንግ 20 ደቂቃ ነበር የተሰጠኝ። በተሰጠኝ ፓወርፖይንት አቀረብኩ። ቆሞ አጨበጨቡ፣ ደስ አላቸው። ከዛ ከሲስ ጋር ተያይዘን ወደ ምሳ ስንሄድ ጥቁር ከዘራ የያዘች አንድ አሮጊት እንግሊዛዊት መጣች። ከዛ ስቴዲየም ስለሆነ ሩቅ ነው። መድረክ ላይ ቅድም ያየው አንተን ነበር አይደል? አዎ። በጣም የሚገርም ደስ የሚል ያንተ ነው በጣም ልቤን የነካውና ፎቶ መነሳት ትችላለህ አላለችም? ተነሳን እኮ ስንት ቀን ነይ ግልጽ ነው። ፎቶ ተነሳ። አሁን ዛሬ እናንተ በፈቃደኝነት በህሊናችሁ ውስጥ ብትይዙ ጠይቁ ይሰጣችኋል የተባለውን ነገር ጽናት እንድትጸኑ ያስፈልጋል። አሁን ይሄንን ማታ ማታ ቪዥዋላይዝ ማድረግ የምትፈልጉትን እያዩ ፈገግ እያሉ መተኛት ትግል ይጠይቃል። ብረት ማንሳት ይጠይቃል አይደል? ዝናብ ይዘንብባችኋል፣ ፀሐይ ይደበድባችኋል፣ አይደበድባችሁም። ጽናት ብቻ ይጠይቃል፣ ፈቃድ ይጠይቃል። 10 አመት ነው ያስኩት ይሄንን ህልም። ግልጽ ነው። ስንት አመት ያዛችሁት እናንተ? ህልማችሁን ስንት አመት ያዛችሁት? እፈልጋለሁ እንዴ ሽው አይደለም እንደ ስካር እንደሱ አይደለም። ከልብ እያሰባችሁት ቪዥዋላይዝ ይሄን ሆስፒታል ለመያዝ ፈቃደኛ ነሽ? 10 አመት አይፈጅም። ልባም መኪናችንን ለመያዝ ፈቃደኛ ነን? አሁን እኮ የኛ መኪና ነው። ልባም መኪና ነው። ዛሬ 5 አመት ላገኝ የመጣህበት ገብቼ
ስልጠና ነው የሚሰጥ። ሌላ ነገር አላውቅም። ኦኬ ሶ ፕሊዝ ትንሽ ፈቃደኛ ነው። ሀገራችን ደሃ የሆነችው በእኔና በእናንተ ጭንቅላት ውስጥ የሞላው ነገር ህልም ስላልሆነ ንዴት፣ ጭቅጭቅ፣ ሐሜት ምናምን ሆኖ ማለት እኔና እናንተ ኢትዮጵያዊ ከሆነ በጭንቅላታችን ውስጥ የሞላው ነገር ተደማምሮ ነው ሀገር ላይ ተገልጦ የምታዩት። ምን ይኑር? ይኸው እንግዲህ ሁለት ነገር ሰማን። በእያንዳንዳችሁ ደግሞ የያዛችሁት አለ አይደል? እሱን ፈቃደኛ ናችሁ? እሱን ያዙት። ለሰው ከማውራት ይልቅ በእናንተና በፈጣሪ መካከል እየገባችሁ ማታ ሆስፒታሏን ጎብኝታ እንደምትወጣው 5 ደቂቃ ይፈጃል። ደግሞ ሌላ ባይዘው ይሄን ባንሰራ ማታ ምን የት እንደሚሄድ አናውቅም። እንደ ጭንቅላት እንደው ጭንቅላት የሄደበት ቦታ ጠዋት ፖስት የሚደረግ ቢሆን ከዚህ በላይ ራሳችንን አንቆርጥም ነበር። ኦነስትሊ ማለት በፒክቸር መልክ ለቤተሰብ ምናምን የሚታይ ቢሆን በሶሻል ሚዲያ ፖስት የእንትና የማታ ሐሳብ ቢባል እኔ ራሱ እዚህ ቆሜ አላሰለጥንም ነበርኩ። ሰው ትመስላለህ ነበርኩ የምትሉኝ። ስለዚህ ሐሳባችን ሲዝረከረክ 5 ደቂቃ መድበን የምንፈልገው የሚዝረከረከውን ሳይሆን የኛን ፈቃድ ከኛ ውጪ እንደ ዝም ብሎ በወፍ ዘራሽ የሚሄድበትን ሳይሆን በእኛ ፍላጎት። እኛ ፍላጎት ደግሞ የሰጠን ፈጣሪ ነው። አይገርምም? ፈጣሪ ሲሰራ እሱን ሆስፒታል አላሳሰበውም፣ እሷን መኪና አላሳሰባት። እሷ ለመኪናው ድርጅት እኮ ሰፖርት ታደርጋለች አይደል? ትፈልጋለች ያንን ህልም መደገፍ። እሱ ደግሞ ሆስፒታል አያስፈልገው? ያስፈልገዋል። ይደግፋል እኮ እንደጋገፋለን። ያንዳችን ህልም ለአንዳችን አንድ ቀን መድኃኒት ነው የሚሆነው አይደል? እሷ በእንትን መኪና ነው የምትሄደው እኮ። ልባም መኪና ይዘሽ ስትሄጂ ማየት ይቻላል አይደል? ስትነጂ ፎር ዊል አለ አይደል? ፎር ዊል አለው የለውም እንዴ? ፎር ዊል ልባም መኪና ፎር ዊሉ አለ አይደል? ባስ አለው፣ ጉርድ አላቸው ከኋላ፣ ሲዳን አይነት አላቸው፣ ፒክአፕ አለው አይደል? ፎር ዊሉ ደግሞ ዘናጩ ይሄ ከእንትንም ከቪኤትም ከምንም የተሻለው ማለት ነው። አረ ልባም ከነዳ አይቀር ልባም ፓወሩ ብታይ ምናምን ምቾቱ ብታይ። በዛ ላይ የማን ነው? የኛ ሀገር ልጅ ነው የሰራው። ይሄ እኮ ነው የምንከባበረው እኮ በዚህ ነው። ምን ባከ የኛ ሀገር ይሄዳል ብለህ ነው ብላችሁ እንዳታስቡ። ይሄ ሰይጣን ይባላል። ሰይጣን እኮ ማለት እንደዚህ ነው። አይረባም። የራስን ማስናቅ አይደል? የሰይጣን ስራ የራስን ማስናቅ። የመጀመሪያ የምገዛው ነኝ። እንደውም አሁን እስቲ አሰባስብ ልባም የምትባል መኪና ብሸጥ የሚገዛኝ እሱን ራሱ ቀብድ ሰብስበ ፋብሪካውን ማቋቋም እኮ ትችላለህ እንዴ? ባይዘው በብዛት እኮ መኪና በቀብድ አይደል የሚመጣው ከውጭና። አሁን ሞይንኮ ብትሄዱ ምንድነው የሚያደርገው? ቀብድ ትከፍላላችሁ፣ በእናንተ ብር ሄደው ያመጡላችሁ። አንተም እንደሱ ስራ አግኝተን ነው። ሶ ኢትስ ፖሲብል። ይቻላል ወይስ ይቻላል? ይቻላል። ግሬት። ስለዚህ ይሄን ካደረግን ከኮምፎርታችን ወጥተን ራሳችንን፣ ቤተሰባችንን፣ ሀገራችንን ቀይረን ቀስ በቀስ አሁን የምናውቃት ኢትዮጵያን ድንገት ነገ ስንነቃ ኮምፕሊትሊ ሌላ አዲስ ሆና ደግሞ እናገኛታለን። ለዛ ደግሞ እኔ ኮንትሪቢዩት ከሚያደርጉት መካከል ነኝ ብለን መወሰን ያለብን። ብቃት አይደለም የሚያስፈልገው፣ ጉራ አይደለም። ፈጣሪ የሰጠንን እንትን ማይንድ ተጠቅመን ልቦና ተጠቅመን ምን ማድረግ ነው? በህጉና በስርዓቱ መሰረት ኢምፕሊመንት ብናደርግ የሆነ ቦታ እንደርሳለን በህይወት እስካለን ድረስ።